በቅርብ የወንድማችን እንዳልካቸው ዘነበ ማለት ነው አንድ ቪዲዮ ቁጭ ብዬ ስኮመኩሙ ስሰማ እንዴ ጴንጤ ምንም መጽሐፍ ቅዱስ አያውቅም ምን ያውቁና እነሱ ለጌታ ምናምን ነገር ይልልሃል ከነ ያያጋ ነው ምናምን ነገር ነው ጠላውን እየጠጣልህ አይ ምንም ነገር ክርስቶስ ላይ እኮ ዜሮ ናቸው ምንም ምናምን ነገር እያለ ማለት ነው ጠላውን ጥጥጥ እያለ ቤቱ ጌታ እና አሁን ይኸውልህ መጥቶ ኢየሱስን ተናግሮ የማይጠግብ ጳውሎስን ለፍላፊ እንደሚሉት እንዳልክይ እንደዛ አልሆነም እንዴ አሁን ሮብና ዓርብን አስቡልኝ አላለም አስቡለትም ብሎም አላለም መጽሐፍ በዘሬ አይግባ ብለው ያሉ ነው ኢየሱስ በህይወታቸው ገብቶ ታሪካቸውን እንኳን አገኘን የት ነበርኩ እስከዛሬ ድረስ ምን ሆነ ነው ግን አንዳንዴ እንደዚህ ብለዋቸው አታውቁም ሰዎች ለምን ያኔ ደብድበህ አልነገርከኝም ነበር ለምን በበትር እንኳን አትለኝም ነበር ያለኝ ሰው አስታውሳለሁ እሺ እናንተ መቼ አሰባችሁት እሱ ጽውር ነው ጾምና ጸሎቴን አድምጠኝ ጾምና ጸሎቴን አስቡልኝ አላለ መቼ ታዲያ የምታስቡት ሮብና ዓርብን አስቡልኝ አላለም አስቡለትም ብሎም አላለም መጽሐፍ እንዴ መቼ ነው የምታስቡት ታዲያ እንዴ አስቡልኝ ባላለበት ለምን ታሳስበናል ኖ እሱ ነው የምታስቡበት ጊዜ እኮ የለም እኮ እኔ በጣም ማወቅ ፈልጋለሁ ጴንጤ መቼ አስቡልኝ ብሎ ባላለበት ልብ በልና ስማኝ እየነገርኩ መቼ ታስቡት ትለኛለህ አስቡልኝ ብሎ አላለም አስቡለትም ብለውም ሐዋርያት አላሳሰቡም አለቀ ስለዚህ ክርስቶስ የጾመው ጾም እናንተን አይመለከትም ማለት ነው እንዴ ለምን ጾሙን እንደጾመ ንገረኝ ብለህ ካልክ እነግርሃለን ጾሟል መቼ እንደጾመ ልነግርህ እንወዳለን ከፈለክ ማለት ነው መጽሐፍ ቅዱስ እንደሚናገር ግን ጾሙን የጾመውን ጾም ግን እናንተ አያገባችሁም አይነት ነገር እንዴት ነው አያገባችሁም ማለት ምን ማለት ነው አያገባችሁም ማለት አትጾሙትም ጾሙን ማለት ነው አንጾመውም እኛ አንጾመውም እኔ ጾምኩትን ጾሙን ብሎ ጌታ ለአንድም እንኳን እኛ እነ ጴጥሮስም አልጾሙትም ወንድምዬ እውነቱን ስነግርህ ማለት ነው ተናገር እውነቱን ፍርጥ አድርገን እውነቱን ስንናገር እንኳን እኛ እነ ጴጥሮስ እኔ የጾምኩትን ጾሙ አላላቸውም እነ ጴጥሮስ የጌታን ጾሙ አይልም የጌታ ቀን ስንት ቀን ነው ኦኬ 40 ቀንና ሌሊት የጌታ ቀን የጌታ ጾም የጌታ ጾም 40 ቀን በእነዚህ ቀናቶች ምንም አልበላም ምንም አልጠጣም ይህን ጾም ኤርሚያስ አይጾመውም ጾምም ተብዬ አልታዘዝኩም ጌታ የረዳቸው ሰዎች አንዳንድ ሰዎች ጾመዋል ተብሎ በመጽሐፍ ቅዱስ እሱ 40 ቀን አልበላም አልጠጣም ሰው ስለሆነ በሰውነቱ ነው የጾመው በመለኮትነቱ ቻለው አትበልም በሰውነቱ ነው የጾመው ሳትበላ ሳትጠጣ ከዛስ ፈታኝም እንደተራበ አውቆ ይላል እንደተራበ አውቆ ማቴዎስ ወንጌል መጽሐፍ ምዕራፍ 11 ምዕራፍ 4 ሶሪ እዚህ ክፍል ላይ ምዕራፍ 4 ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው 40 ቀንም 40 ሌሊትም ከጦመ በኋላ ከዛስ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆን በል አለው እሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ኦኬ ፈታኙ ቀርቦ ሲራብ ቀርቦ መጣና ተናገረ ማለት ነው ሉቃስም ላይ እንደዚህ ነው የሚናገረው ስለዚህ መጥቶ በጠየቀው ሰዓት ላይ አልበላለትም ይሄ ማለት ምንድነው ብለህ ብትል የፊተኛውን አዳም ብላ ብሎ በኤደን ገነት
የጣለ ሰይጣን ሁለተኛውንም አዳምን የሆነውን ጌታችን ኢየሱስ ክርስቶስን ብላ ብሎ በሚል ሕግ ሊጥለው ሲመጣ ሁለተኛው አዳም ግን ብላ ብሎ የሚል ድምፅ በሰማ ሰዓት ላይ አንስቶ የሚቀረጥፍ ሆዳም አይነት አይደለም። እንደ ፊተኛው አዳም አልበላለትም። ስለዚህ ጌታችን ጾመዋል በደንብ እኔ ጾምኩትን 40 ቀን ጾም ጹሙ ብሎ ጌታ አላወጀም። እናንተ ግን 40 ቀን እኮ አይደለም ጌታችን 40 ቀን የጾመው። ኦኬ እናንተ ግን ስንት ቀን ጾሙት? 55 ቀን 15ቱ ቀን ከየት ምን ችግር አለው? አድምጠኝ ቆይ 15ቱ ቀን ከየት መጣ? 80 ቢሆን ምን ችግር አለው? ምን ችግር አለ? እናንተ ቤት እኮ ችግር የለም። ምክንያቱም እንደ እግዚአብሔር ቃል ስለማትኖሩ ሁሉም ነገር ምን ችግር አለው እየተባለ ነው። ታቦት እግዚአብሔር ሳያዛችሁ ትቀርጻላችሁ፣ ምን ችግር አለው? መስቀል ትሰግዳላችሁ፣ እግዚአብሔር ሳያዛችሁ ምን ችግር አለው? ስዕል እግዚአብሔር ሳሉ ሳይላችሁ ትስላላችሁ፣ ምን ችግር አለው? ለስዕል ታጥናላችሁ፣ ምን ችግር አለው? እግዚአብሔር ሳያዛችሁ ትጾማላችሁ፣ ምን ችግር አለው? ኢየሱስ የተናገረውን ትክዳላችሁ፣ ምን ችግር አለው? ምን ችግር አለው ነው እናንተ። ትልቁ አደጋ ይሄ ነው። ትልቁ አደጋ ይሄ ነው። ምን ችግር አለው? እሱን ከዘማርያም ጋር ተነጋገረበት። እኔ ልጠይቅ። አይ ዘማርያም የለም ዘገብርኤል በቃ ተቀበረ እኮ ትምህርታችሁ። የስተት ድንኳናችሁ ተነቀለ። ጠራው ዘማርያም ዘገብርኤል ዘጊዮርጊስ ዘመሐመድ የሚባለው ሁሉ በሙሉ ሮያል ዘማርያም ዘጊዮርጊስ ዘመሐመድ የለም። በቃ ፈረሰ። ጌታችን ዲቤት ከነሱ ጋር ተነጋገር፣ ችግር የለውም። እነሱ መነጋገር ሲፈልጉ እንነጋገራለን። ኦኬ ዲቤት ብሏል። በቃ ያ ድንኳን ከተነቀለ በኋላ እረፍት ተነስቷቸዋል። ችግር የለም። እነሱ አሁን ህመም ላይ ናቸው ያሉት። ጥዝጣዜያቸውን አትቀስቅስባቸው፣ ተውት። በቃ የዲቤት ሰንኮፍ የተነቀለ ይመስለኛል። ያ ፈለገ የሚባለው ሰውዬ ተንቀጭቅዦ ጠርቶ የ1700 ዓመት ታሪክ ያላት ቤተክርስቲያን በአደባባይ ላይ ነው ያሳፈራት። ያው ሲንቁ እንደተባለው ማለት ነው። ፕሮቴስታንት አንተ ነው የመጣው ያላቸው። ኦኬ ለቃው ልንገርህ ኢየሱስ 40 ቀን አድመጠኝ ብራዘር። አሁን እኔ እንደዚህ አይነት ዝም ብሎ ለአንድ ጢማሞ ዝም ብዬ አልመልስልህም። እሱን ተው እርሳው። አሁን እዚህ ና እንደ ቤተክርስቲያን ዲያቆን እኮ ነው። እኔ ለምን ጳጳስ አይሆንም? በክብር ፈለገ ዲያቆን አልነበረም እንዴ? ፈለገም ቢሆን ከዛ በኋላ ዘማርያም ዲያቆን አልነበረም ወይ ነው? ዲያቆን አልነበረም? ፈለገ ዲያቆን አልነበረም ወይ? ሮያል እሺ፣ ስዩም ዲያቆን አልነበረም? እኔ አላውቀውም። ስዩም የሚባለው ዲያቆን ስዩም ዲቤት ጠርቶኝ የሰረዘው ራሱ ዘማርያም ነው ሰርዝ ብሎ ያለው። ቤተክርስቲያን ከማያከብር ሰው ጋር ማውራት የለብህም ብሎ አለ። የኔ ሀገር ገበሬ ምን ይልልሃል? እንኩቶ ይልልሃል። እንኩቶ ታውቃለህ? እንኩቶ እርምዬ ይቅርታ፣ እያወራችሁም አንድ ደቂቃ ብቻ እርሚ። እና ብዙ ጊዜ ስለ ጥያቄ ሰይጣን ራሱ ጠያቂ ነው። እግዚአብሔር ጋር መልስ አለ፣ ጥያቄ ይኖራል። ጥያቄ ግን ጤናማ ጥያቄ ነው እና አዳምንም ያሳተው በመጠየቅ ነው። እንደገና በኋላ አዲስ ኪዳን ላይ ወደ ክርስቶስ መጣ በመጠየቅ ነው። እኛ ወንጌላውያን አማኞች ወይም ጴንጤዎች ጥያቄ ሲጠይቁን የምንሸወድ አይደለንም። እሱ ላይ ያስምርበት። አንዱ አስተማሪ እንደውም ጥያቄ ምልክት ራሱ የተወሰደው ከእባብ አንገት አይተህ ከሆነ የኮብራ እባብ አንገቱን ያጣምማል እና እንደዛ ነው ብሏልና መልስም ይኑራችሁ ለማለት ነው። ኦርቶዶክሳውያን ጥያቄም ብቻ አይደለም። ተባረክልኝ እርምዬ ቀጥልና በመጠየቅም በምንም በማለት ማሳት አይችሉም። እኛን ተባረኩልኝ። አካንተና ማንም የጠየቀ የለም። ዝም ብለህ አርፍ ተቀመጥ። ቅድም አንድ ነገር ብለሃል። ሆቴል ውስጥ የሚሰሩት ምናምን አይጾሙም ብለሃል። የትኛውም ሆቴል ያለበት ከተማ ሮብና አርብ ስጋ አይሸጥም፣ ይዘፈናል፣ ይጨፈራል፣ መጠጥ ይሸጣል። ማለት በራስ ቃል ነው የምትያዘው። ቅድም መርጌታ ሲያወሩ ስለተደራረበ ነው ዝም ያልኩትና ማንም ይሸወድላችሁ የለም። ቀጥሉ እርምዬ ቀጥሉ። አላቃት ታቀኝ ምንድን ነው የምታወራው ከኔ ጋር? በእናትህ ሮያልዬ፣ እዚህ ያሉ ወንድሞች በሙሉ ቢያወሩ ክፋት የለውም። ግን የነገርኩህ ይገባው አክብሬ ጠይቀን ተከባብረን ችግር የለም። ያው እየመለስን ነው።
ቀደም ስለ ምጽዋትና ጾም ጸሎት ጠየቀኝ። ጌታ በስውር አድርጉ ብሎ ስላለ የጴንጤዎችን ምጽዋት ድንገት ካላየ ግብዞች አሉ። ጴንጤዎችም ሆነው ዝም ብለው በሰው ፊት ለታይታ የሚያደርጉ ወድቃቸዋል። ቅድም እየተናገሩ ወይ ደግሞ እኔም ካደርኩት ወድቅ ያለው ማለት ነው። ጾምንም ከሆነ በስውር ነው፣ ምጽዋትንም ከሆነ በስውር ነው፣ ጸሎትንም ከሆነ በስውር ነው። ጌታችን ነው ማቴዎስ ወንጌል ምዕራፍ 6 ላይ ያለው። ለዚህ ነው የጴንጤዎች ጸሎት እንደናንተ 7ቱ አጽዋማት 9ኙ አጽዋማት 16ቱ አጽዋማት እያልን ምንም መለከት አታስነፋ ብሎ እንዳለ ማለት ነው። ኦኬ ጌታችን አልጾመ ብል ጾሟል። ስንት 40 ቀን አልበላም አልጠጣም ይላል። አለቀ። እናንተ ግን 40 ቀን አይደለም 55 ቀን ነው የምትጾሙት። በ40 ላይ 15 ጨምራችሁ ለምን ብዬ ስል ምን አለበት አልከ። ኦርቶዶክስ በምን አለበት ነው የምትኖረው? እኛ በወንጌል የምንኖረው እንደተጻፈው የምንኖረው። ኦርቶዶክስ ምን አለበት ነው? ኢየሱስ ንግግር ላይ ኢየሱስ ያደረገው ላይ ትጨምርና ስትጠይቅ ምን አለበት ትላለች። ወይ ደግሞ በሌላ ደግሞ ምንድን ነው ያሉት? እነዚህ 15ቱ ቀን ቅዳሜና እሑድ ስለሆኑ ሰንበት ናቸውና አይቆጠሩም ማለች። ሰንበት ስለሆኑ አይቆጠሩም ማለች። ኦኬ ጌታችን ግን ሲጾም ነን ስቶፕ ነው 40 ቀን የጾመው። በ40 ቀን ውስጥ በሳምንት በወር ውስጥ ስንት ሳምንት አለ? 4። በ4 ሳምንት ውስጥ ስንት ሻባት አለ? 4። የአይሁድ ሻባት አርብ ከሰዓት በኋላ እስከ ቅዳሜ ድረስ የሚቆየው ማለት ነው የጌታ ሰንበት የተባለው ጌታችን በነበረበት ሰዓት ላይ። ጌታችን ኢየሱስ ክርስቶስ ታዲያ 40 ቀን ማለት 5 ሳምንት ማለት ነው። ጌታችን ኢየሱስ ክርስቶስ ታዲያ በ5ቱ ሳምንት ውስጥ 5 ሻባት 5 አርብና ቅዳሜ ሻባቱን ሁሉ አለ። በዚያን ቀን ከምድረ በዳ ወጣ ብሎ ወደ ቤርሸባ ወይም ወደ ኢየሩሳሌም ወይ ደግሞ ወደ ቴልአቪቭ ከተማ ወደ ኢዮጴ ወደ ሌሎችም ከተሞች ወደ ይሁዳ ከተሞች ወደ አንዱ ጎራ ብሎ ወይ ወደ ኬብሮን የጾም ማኪያቶ እየጠጣ የጾም በየአይነት 16 አይነት ወጥ ያለው እየበላ በዘመኑ አይሁዳውያን ይበሉት የነበረውን እንደዛ እየበላ ነበር እንደ የጾሙ። በሻባት ቀን ጠዋት ብቻ ነበር የጾመው? አይደለም። የምን ሰንበት ነው ብሎ ማምታታት ነው። ቅዳሜና እሑድ አሉና እነኛ አንድ ቅዳሜ አንድ እሑድ አሉና በወር ውስጥ ስንት ሳምንታት አሉ? 4። በአንዱ ሳምንት ውስጥ ስንት ሰንበት አለ? ቅዳሜና እሑድ ተብሎ 2። ስለዚህ 2 ስትመጣ ስንት ይመጣል? 8። እና እንደዚህ ምናምን ነገር ብለው ሊያምታቱ ማለት ነው። ኦኬ ጌታ አሁን ጥያቄ ምንድነው የሚሆነው? ጌታችን ኢየሱስ ክርስቶስ በሰንበት ቀን ጾሞ የለ እንዴ? በሰንበት ቀን እያቋረጠ የጾም በየአይነት እየበላ ነበር እንዴ? ይጾም የነበረው አልነበረም። እህቴ አርፈሽ ስሚ እሺ። አልነበረም። ነን ስቶፕ ነው፣ ምንም ሳያቆም ቀጥታ ነው የጾመው። ስለዚህ ኢየሱስ 40 ቀን ጾሞ እናንተ 55 ቀን ትጾማላችሁ፣ 15 ቀን ጨምራችሁ እሱ ባለው ላይ እየጨመራችሁ የኢየሱስን ቃል እያፈረሳችሁ የራሳችሁን ትገነባላችሁ። ኦኬ ሲጾምስ እሱ ምንም አልበላም አልጠጣም። ቆይ ልጨርስ። ማነው ጨማሪ ማነው ቀናሽ ያደረገ? አምላክ በደነገገው ጾሙ ድንጋጌን ሮያል አዋቂዎቹ በደንብ አድርጎ ፕሊዝ አንዳቸውም ፊት ለፊታችን ቀርበው ይሄንን ሊያስተባብሉ አይችሉም። 4 ነጥብ አይችሉም። እሱን ኦርቶዶክስ የሚታደጋታታ እየተዝረከረከች ነው በራሷ ትምህርት ማለት ነው። በ4 ነጥብ የተዘጋ ነው። ካለ ይምጠው ከተደብቀው አይደል የሚያዩት። ኦኬ ጌታችን 40 ቀን ጾመ። ሙሴ 40 ቀን ጾሟል። ልጹም ብሎ ሳይሆን ያው 40 ቀን። ኤልያስ 40 ቀን። ኦኬ ኤልያስ 40 ቀን፣ ሙሴ 40 ቀን፣ ጌታ ኢየሱስ 40 ቀን። አልበሉም አልጠጡም ማለት ነው በእነዚህ ጊዜያት። እነዚህ 2 ታላላቅ የብሉይ ኪዳን ነቢያት እና ጌታ የጾመውን እናንተ ግን 40 ቀን እንደው ቀኑ ቢያንስ ቀኑን እንኳን ብታከብሩለት ሌላው ቢቀር ይህንን አጥፍታችሁ 40 ቀኑን ብቻ እንኳን ብታከብሩ አይ ቢያንስ ቀኑን ጠብቀውታል ብለን እንላለን። እናንተ ቀኑንም አጠብቁም። አንድ ሁለተኛ ቀኑም ላይ በ40 ቀን ውስጥ ምንም አልበላም ምንም አልጠጣም ይላል። እናንተ ግን ስንት ነገር የምትበሉት ሮያል። የኔ እኮ አሁን ጾም በሚደርስ ሰዓት ኢትዮጵያ በነበርኩ ሰዓት ላይ በጣም ቃሪያ ስለምወድ ይሄ ስንቅ ቃሪያ ሲልጆ ልጨርስ ልሰጥ እንደዚህ አታድርግብኝ።
ኖ እንደዚህ አታርግብኝ እንዴ! እንደዚህ አታርግብኝ። ጨርሼ ልስጥህ፣ አንተ በመደዳ ታወራለህ። ጨርሻለሁ። ፕሊስ። እሺ ይቅርታ። አንተ የምትናገረው ለህዝብ እንዲሰማ፣ እኔ ምን የምናገረው ለህዝብ እንዲሰማ ብዬ ነው። እኔ ይህን የጾም ጊዜ ነበር ናፍቅ የነበረው ኢትዮጵያ ውስጥ ወንድሞች ናቶች። የገጠር ልጅ ቃሪያ በጣም ነው የምወደው። ቃሪያ ማለት ማለት በእንግድነት ስመጣ እህቶች በደንብ ቃሪያ አዘጋጁ የትኛውም ሀገር ላይ እና ቃሪያና ጥሬ ስጋ ምናምን ነገር እወዳለሁ። እንደዚህ የእህል ወጥ፣ ምስር ወጥ ምናምን ነገር እንደዚህ ክክ ወጥ እንደዚህ እወዳለሁ። ኦኬ። እና ይሄ ሲልጆ ቃሪያ የሱ ፍትፍት ምናምን ነገር የሚባለው ነገር ከመውደድ የተነሳ እግሬ እስኪቀጥል ነበር ጥሩ የጾም በየአይነት ያለበት ቤት ሜድ የነበረው። ምክንያቱም አታገኝም የጾም በየአይነት። ያው ሽሮ ፈሰስ የሚባል ነገር አለ ከኢትዮጵያ ነቅሎ ከምድራችን ላይ ህዝብ ወጣት እንዲያልቅ የሚያደርግ የሽሮ ፈሰስ። የኢትዮጵያ ሴቶች ሽሮን እንድጠላው ያደረጉኝ ኢትዮጵያውያን ናቸው። ፓስታ እንድጠላ ያደርጉኝ የኢትዮጵያ ሴቶች ተደራጅተው በዓላማ በተለይ እንደኔ አይነቱ እንዲጠላ፣ መኮሮኒ እንድጠላ ያደረጉኝ የኢትዮጵያ ሴቶች። ደጋግሜ ሄጄ የገባሁበት ሬስቶራንት ብዬ ባልኩበት ወደ ከተማ ስገባ የበላሁትኝ ብራዘር ሁለተኛ እንዳልበላ አድርገው ነው ያደረጉኝ። እግዚአብሔር ይላችሁ። በቃ ይኸው ጌታዬ ኢየሱስ ምክር ሚስቴን አማረኝ ብዬ መኮሮኒ በ16 ዓመት የጋብቻ ጊዜ ውስጥ በባለፈው አዘዝኳትኝ። አይ ሩትዬ ተይው። እኔ በኢትዮጵያ ሴቶች ዳውን ብዬ ብል እኔ ነበርኩ መጀመሪያ ባንዲራ ይዤ የምወጣው። መኮሮኒ፣ ፓስታ እና ሽሮ ፈሰስ የሚባል እንድጠላው አድርገውኝ ማለት ነው። የአዲስ አበባ ሴቶች በተለይ ተደራጅተው በማህበር በገባውበት ቤት ሁሉ በቃ ምንድን ነው አሁን የሽሮ ተውት፣ በቃ እሱን ልለፈው እና ምግቡ የሚገኘው በዚህ በዓል ሲገባልን ባጭሩ ተው። ሌላ መዘዝ አልሰበሰብም ቤቴ ላይ ሪፖርት እንዳያደርጉ እህቶች። የጾም በየአይነት እኔ የምወደው ቃሪያ እንደዚህ ምስር ምናምን ነገር አልጫ ምናምን ቀርቀይ ምናምን ነገር ያለው የሚገኘው በዓመት አንድ ጊዜ ወይ በዓመት ሁለት ጊዜ ለገናና ለፋሲካ ነው። እና እናንተ እሱን እኮ ነው ቅርጥፍ አድርጋችሁ ሮያልዬ። በዛ ላይ ደግሞ ትዝ ይለኛል ቡናና ሻይ ህንፃ ሚኒስቴር፣ የቡናና ሻይ ሚኒስቴር ህንፃው ሜክሲኮ ያለው ማለት ነው። ሜርሲ ካፌ የሚባል ትዝ ይላችኋል? አሁን ሌላ ህንፃ ተሰርቶበታል እኔ ከመምጣቴ በፊት። በተለይ ከዚህ ከቡናና ሻይ ወደ ሜክሲኮ ወደ ነዳጅ ማደያው ጋር ትሄዱ ስትሉ ኮርነር ላይ አንድ አሳ ቤት ነበር ብራዘር። ትንሽ የህፃን ልጅ እግር የሚያህል አሳ ነው አምጥተው የሚያስቀምጡት እዛ ቤት። ይመጣ ከአርባ ምንጭ ነው ብለው በዓላማ ሄጄ ያኔ 50 ብር ነበር ይሸጥ ነበር። ጨርሻለሁ። ልሰጥ ነው ይህን ተናግሬ ይሰጣል። 50 ብር ነበር ይሸጥ ነበር ያኔ ውድ ሆኖ። ያንን የማገኘው በፋሲካ ወይ ለገና እነ ሮያልዬና ኦርቶዶክሳውያን ወገኖቻችን ተደራጅተው ያንን አሳ ከናጥንቱ በአንድ በየአይነት ላይ አንዳንዴ ሁለት ያስተኙልሃል፣ አንዳንዴ አንድ ያስተኛሉ። ተሸፍኖ ተከሽኖ ነው የሚመጣልን። እሱን ይበላል። 16 አይነት ወጥ በዛ ላይ አንድ ያለበው ቅዱስ ጊዮርጊስ ቢራ ሁለትም ምንም አይከፋም። ያው አባ ገብረ ኪዳን ሁለት ማለት ችግር የለውም ብለው ስላሉ ማለት ነው። እሱን እየጠጡና እሱን እየበሉ እሱን እየጨለጡ ነው 40 ቀን አይደለም የሁዳዴን ጾም ጾማለን ብለው የሚሉት። ኢየሱስስ ምንም አልበላም ምንም አልጠጣም። ኦርቶዶክስስ ተደራጅተው ነው 55ቱ ቀን እስኪያልቅ ድረስ የጾም በየአይነት ከጠዋት እስከ ማታ እንኩቶ የሚያረጉት። እና ይሄ ተጾመን የሚባለው እኔን እንኳን ከተማ ለከተማ የሚያሯሩጠኛ የጾም በየአይነት የሚገኘው እኮ በዚህ ሁዳዴና የገና ጾም ተብሎ በሚባልበት ሰዓት ላይ ነው። አንተዬ ይህንን ሁሉ ጾም በየአይነት የጾም ማኪያቶ እኮ አላችሁ። የጾም ቅቤ አለ። ምንድነው ያ የጣሳው ቅቤ የሚባለው ማለት ነው። የጾም ገንፎ አለ። ገንፎ ጾም በሌለው ቅቤ እየተባለ ማለት ነው። በጣም ተስማሚ የሆነ ሻኖ ለጋ ነው ምናምን ነገር ብለው የሚሉት የነበር ቂንጬ ብለህ ብትል አለ። ኢየሱስ ያንን እየበላ ነው ወይ? የጾም ቂንጬ፣ የጾም ገንፎ፣ የጾም ማኪያቶ ሐዋርያቱ እነዚህ ነበር የጾሙ የነበሩት ብለን ስንል የለም። ታዲያ አባቶቻችን ባላደርጉበት እኛን አድርጉ ብላችሁ እዛው ራሳችሁ ተወጡት። ስንጠቅስ እንኳን ለቀኑ ምን አለበት ነው ብላችሁ ምትሉን።
ኢየሱስ እየበላ ሳይሆን እንደናንተ የጾሙ ሳይበላ ሳይጠጣ ነው። ምንም አልበላም ምንም አልጠጣም ማለት በአፉ የገባ ነገር የለም። ከ40 ቀን በኋላ ነው የበላ የጠጣ። ሪያልዬ ደግሞ ታውቀዋለህ፣ በቀን 3 ጠዋት የጾም ቂንጬ ትበላለህ፣ የጾም ገንፎ ትበላለህ፣ ወይ የጾም ጨጨብሳ በደንብ አድርገው ካፌ የምትሄድ ሁሉ አለ። አሁን ቀን ላይ ደግሞ የጾም በየአይነትን አሳሩን ታሳየዋለህ። ማታም ደግሞ የሆነ ነገር በልተህ ትተኛለህ። ኢየሱስ እንደዚህ እየነበር ላውራበት ያው ሰጥቻለሁ አላስችላለሁ። የፈለኩት ነገር ምንድን ነው? መጠየቅ የፈለኩትን ገብቼ ጠይቄያለሁ። ሁለተኛ ደረጃ ፕሮቴስታንት ጾም እንደማያውቅ የታወቀ ነው። ምንም አንተ እንደዛም እንደዚህ ብትለው ምንም እኛ አሁን እንደዚህ አሳ ምናምን ሽሮ ምናምን ብትለንም ኦርቶዶክስ ክርስቶስን አስባ ትጾማለች። በአመት ሙሉ ክርስቶስ ሮብ እንትኖች ያሴሩበት አርብ የተሰቀለበትን ሮብና አርብን ሁልጊዜ ታስበዋለች። ዞሮ ቅድም ደግሞ ኮመንት ላይ እዚህ እናንተም እያሴራችሁበት ነው ሮብ የምትጾሙት? ኖ እናስታውሳለን። እነሱ ስላሴሩበት ነው ብለን ብትለኝ ምን ለማድረግ ነው እናንተ የምትጾሙት? እናንተ ምን ለማድረግ ነው? እነሱ ስላሴሩበት ነው። እናንተ ምን ስላሉ? አምላካችንን እናስበዋለን እኛ። ኖ እነሱ ስላሴሩበት እነሱ ጾመው ነው ያሴሩበት አይደለም። እኛ እኮ ያነሰ ሮብና አርብ የምናስበው የእሱን ህመም የእሱን ጉዳት በማሰብ እንኳን አሴሩበት እንኳን ገደሉት ብላችሁ ነው የምትጾሙት? ኖ አዳምጠኛ ልናገር። ዓመት እስከ ዓመት እናንተ ይህን ነገር አታውቁትም አለ። ሁለተኛ ደረጃ በምጽዋት በኩል ባልኩ ምጽዋት በኩል እናንተ ቸርች በራፍ ላይ ወፍ የለም። የኔ ቢጦች ራሱ እንደ የራ አዳራሽ እዚህ ማን ይቀመጣል መራበናት ምናምን ብለው ነው ዞር የሚሉት። ምክንያቱም እናንተ አትሰጡ። አንድ ሁለተኛ እንደገና ደግሞ ቅድም ኮመንት ላይ አንድ ሰው ምን ብሎኛል መሰለ፣ እዚህ ምን ልትማር ነው የገባኸው? ምን ልትማር ነው የገባኸው ብለሽ የሆነ ሴት ጽፈሽልኛል። እኔ ማወቅ ስለምፈልግ ነው። ብዙ ጊዜ እዚህም እዛም ምናምን ነገር ሲባል የምሰማው ነገር በግልጽ ገብቼ ልጠይቀው ብዬ ነው እንጂ እኔ ኦርቶዶክስ ተዋህዶ ምርጥ የኦርቶዶክስ ተዋህዶ ልጅ ነኝ። እኔ ምንም ባለፈውም ራሱ ኤርሚያስ ነገር ላይ ያለው እኔ ጴንጤ ከመሆን በቁሜ ተቆፍሮ በቁሜ ከነ ህይወቴ ብቀበር ይሻለኛል ብዬ ነገር ላይ ያለው። እኔ የምዬ የእናቴ የወላዲት አምላክ ፍቅር ውስጤ ያለ ሰው ነኝ። እኔ ፕሮቴስታንት ከመሆን የዕለት ሞቴ እመርጣለሁ። ስለዚህ ያ ነገር እኔ ግን ገብቼ መጠየቅ እፈልጋለሁ። በቃ ውጭ እያልኩኝ ዳርዳር እያልኩኝ ምናምን ነገር እንትን አይደለም። ገብቼ እጠይቃለሁ። ጠይቄ መልሱ እውነት የሚሆን ውሸት ራሴ ፍርዱን እሰጣለሁ። በቃ ፊኒሽ ያ ነው። ግን በተረፈ ግን ኤርሚያስ ያው በመጥፎ ነገር መነጋገሩን ትተን እንደዚህ መጠየቁ ደስ ብሎኛል። ምክንያቱም ያው መጥፎ ነገር ነው የምናገር የነበረው ምናምን። አሁን ግን ገባ እንነጋገራለን ምናምን ያው የመሰለን ትናገራለህ። እኔ በዓለም ያለው ሰው ነኝ። መጽሐፍ ቅዱስ ከፍቼ እንከራከር ምዕራፍ ምናምን ምልህ ሰው አይደለሁም። ስለዚህ ግን የጠየቅኩን ትመልስልኛለህ። የመለስክልኝ ሰው ይታዘባል። በቃ ፊኒሽድ ያ ነው። እና በተረፈ ግን ሌሎች ገብታችሁ ደግሞ እንደዚህ የምትሉ በማያገባችሁ አትግቡ። እኔ እሱን ልጠይቅ ነው የገባሁትኝ። እሱ መልስ ይሰጠኛል፣ ከዛ ወርዳለሁ ማለት ነው። ስለዚህ እኔ አንተ ምጠይቅህ ፈቃደኛ ከሆንክ ከሚያውቁት ጋራ እኛ እንማርበት። እንደነዛ ማርያም አይነቶቹ ጋር በገድላት ድርሳናት ያስቀውን ሁሉ ጭራሽ የልደት ሰርቲፊኬት ሳይቀር ብሏል እሱ ጋር ደግሞ ጨመርኩበት። ደግሞ እንደዚህ ብላችሁ ደግሞ እንዳትሉ እቺ ያስቀውን ሁሉ ይዘህ ተነጋገር፣ የፈለግከውን አምጣ ብለዋል። ስለዚህ አንተ ብትነጋገር እኛ እንማርበታለን ለማለት ነው። አመሰግናለሁ ብራዘር። አይበቃ ቴንክ ዩ ሮያልዬ። አሁን ነጠላ ዘፈናችሁ ዘማርያም፣ ዘማመድ፣ ዘገብርኤል፣ ዘጊዮርጊስ ነው። አንዳቸውም ግን እኔ ስላየሁት ነው። አንዳቸው ተናገርክ አይደል? እኔም ደግሞ እናገር። አንዳቸውም ግን አላስታሏችሁም። እንኳን ዘማርያም አይደለም በ10 ዓመት የሚዲያ አገልግሎት ውስጥ ለነማ ጥሪ እንዳቀረብኩኝ ለ6 ትልልቅ መምህራን እነዘበነ እንኳን ራሱ አንመልስም ነው ያሉት። ስሜን ጠርቶ ነው የተናገረው። ዘማርያም የሚባል ቀኝና ግራውን የማያውቅ አንድ ጎረምሳ እሱ ነው ለእናንተ ትልቁ መምህራችሁ። እነ ዶክተር ዘበነ፣ እነ ቀሲስ ተስፋዬ መቆያ፣ እነ መምህር ታሪኩ፣ እነ መምህር ምረተአብ፣ እነ መምህር መስፍን፣ እነሱ ግን ለእናንተ ያው ዝም ብሎ ወሸከሬ አይነት ነገር ነው ብላችሁ ታስቧቸው ይመስለኛል። ምንድነው አሁን የውሸት ድንኳናችሁን እግዚአብሔር በዚህ እረኛ በኩል ነቀለው። የውሸት ድንኳናችሁ ተገለበጠ ማለት ነው። የሐሰት ትምህርታችሁ ተገለበጠ።
ስለዚህ ዘማርያም ዘገብርኤል ዘጊዮርጊስ ዘከተማ ዘአየለ ዘመሐመድ ዘሲራጅ ዘአህመድ ብለህ ብትል ምንም ከወደቃችሁበት ድንኳናችሁ ቀና ሊል አይችልም። የውሸት ድንኳናችሁ ነው ያልኩት። ልብ በል። ከኢየሱስ ክርስቶስ የጾም ጸሎትና ጌታ ካስተማረው ትምህርት ላይ እድል ስጠኝ ላውራ ብለህ ያልከኝ ያወራኸው በቃ ይሄው ነው። እኔ ግን አሁን ስለ አንድ ጢማም ወንድ ለማውራት እድል የለኝም፣ ጊዜም አልሰጠውም። ምክንያቱስ ንቄ ትቼዋለሁ። ዘለፋማ እናቁም። ኖ ብራዘር ንቄ ትቼዋለሁ ነው ያልኩት። ዘልፈኛለህ ብለህ አይደል እንዴ? ንቄ ትቼዋለሁ ነው ያልኩት። አንተን አልዘለፍኩም፣ ንቄ ትቼዋለሁ ነው ያልኩት። ሮያል አንተን አልዘለፍኩም፣ ንቄ ትቼዋለሁ ነው። እንደገና እንደዛ ትሆናለህ ብራዘር። ንቄ ትቼዋለሁ ብዬ ማለት ምን እንደው ታቦት ይቀረጽለት ብዬ እንድልህ ነው እንዴ? እኔ ስለ ኢየሱስ አድምጠኝ። እኔ ስለ ኢየሱስ አወራሁ፣ አንተ ዘማርያም ዘከተማ ዘመሐመድ ነው ብለህ የምትለው ያቀረበ እኛ የምንማርበት ነው። ብራዘር ሄደህ ከፈለክ እሱ ጋር ተማር። ኦኬ እሱ ጋር ተማር። እኔ ስለ ኢየሱስ አውርቼህ አቁሞ እድል ስጠኝ ብለህ ያልከው ስለ ዘመሐመድና ስለ ዘማርያም ነው የምታወራው። ያው ዘመሐመድ ዘማርያም ዘመሐመድ ማለት ነው። ሁለቱም አንድ ስለሆነ ያለው እኔ እኮ ድብን ብዬ ዓለም ውስጥ ያለው ሰው ነኝ እኔ እኮ ታዲያ እሱ ለአንተ የሚጠቅም ታዲያ ለአንተ የሚጠቅም ስለ ዘማርያም ስለ መሐመድ ማውራት አይደለም። ለአንተ የሚጠቅም ስለ ኢየሱስ ማውራት ነው። ለእኔ የሚጠቅመኝ ስለ ኢየሱስ ስለ ጌታዬ ማውራት። ስትነጋገሩ እናንተ እኛ እንማራለን። ሮያል እኔ እሱኛውን ነገርኩ፣ እሱን ደጋግሜ ነገርኳችሁ። እሱን የምትፈልጉ ሰዎች የሞት ሽረት ብላችሁ የምትሉት ነገር እሱን የምተወው የዘማርያምን ጥሪ ያልተቀበልኩትን ነግሬያችኋል። አንደኛ ተነግሯችሁ አይገባችሁም ብዬ ካልኩ ስድብ ነው ብለህ ትለኛለህ። ነገርኩ እኮ ብራዘር፣ ደግሜ ልንገራችሁ። ዘማርያም ዘመሐመድ ብላችሁ የምትሉት ኦኬ፣ ያልተቀበልኩበት ምክንያት 3 ነው። እሱ ምንድነው? እኔ ለብዙ ዘመን ጥሪ ሳቀርብ አንዳቸውም አልመለሱልኝም ነበር። እነ ቀደም የጠየቁት ዶክተር ዘበነ ምናምን ነገር እነ መምህር መስፍን እነ መምህር ምረታ ማለት ነው አልመለሱ። ዘበነ ብቻ ወጥቶ መለሰ። ሃይማኖትን ትኖርበታል እንጂ አትከራከርም ብሎ ስሜን ጠቅሶ ማለት ነው። ከፈለክ ቪዲዮ አሳያለሁ፣ አይተዋልም፣ ሳሳይም ሰምተሃል። አንወያይም አሉ። በቃ ግዴታ ነው እንዴ አይደል? በቃ ተውኩት። ከዛስ ወደ ቲክታክ ስመጣ አክሊል አቀረበልኝ፣ ተቀበልኩት እና ሰረዘው። በታቦቱ አልኩት፣ በአዲስ ኪዳን ታቦት ካልሆነ በስተቀር በብሉይ ኪዳን ታቦት አላወራም አለ። ህዳር 21 ቀን ግን መቼ ነው የሚሆነው? መቼ ነው 21? ዛሬ ቀን ስንት ነው ኢትዮጵያ? ህዳር 21 እንገባበታለን። በሱ ማረስት ላይ ታያላችሁ። ህዝቡ እየነቃ ስለሆነ ማለት ህዳር 21 መቼ ነው የሚውለው? መቼ ነው የሚውለው? ዛሬ 16 ነው። ኦኬ ከ5 ቀን በኋላ ማለት ነው። ከ5 ቀን በኋላ ህዳር 21 ሙሴን ርእያ ሀገረ ቅድስት እየተባለ የሚዜመው በጽዮን አክሱም ማለት ነው። የእግዚአብሔር የቃል ኪዳኑ ታቦት 27 እና 16 ነው። ምን የምታወሩት? 17። እሺ ቴንክ ዩ። ስለዚህ ከ4 ቀን በኋላ ማለት ነው የሙሴ ታቦት ወደ ኢትዮጵያ መጥቷል ተብሎ የሚባለው ውሸት አደባባይ ላይ ይከብራል። ውሸት ነው አደባባይ ላይ የሚከብረው። ልብ በሉ። በዚህ ጉዳይ ላይ እሱ ጥሪ ያቀረበልኝ ተቀበልኩትኝ፣ ሰረዘው። አክሊለ ማለት ነው። አቀረበልኝ፣ ሰረዘው። አልወያይም ማለት ታውኩት። ልደተ ቃል በመስቀል አቀረበልኝ እና ተቀበልኩት፣ ሰረዘው በራሱ ማለት ነው። ይሄኛውም ሰረዘው፣ ታውኩትኝ። ፈለገ አቀረበልኝ በስድብ በፉከራ በቀረርቶ ማለት ነው። ተቀበልኩት፣ መጣ። ውጤቱን አይታችሁታል። ውጤቱን ስላያችሁት አልናገርም። ኦኬ ደምረው አቀረበልኝ፣ ተቀበልኩት። ዘማርያም ሰርዝ አለው። ሰርዝ ብሎት እሱ ቤት ገብቶ ነገረ ማርያምን ሲያወራ ነበር። እኔ ሲሳይ ቤት ስጠብቀው ዘማርያም ብላችሁ የምትሉት ሰውዬ ደምረውን ሰርዘው ብሎት እሱ ግን ገብቶ ደምረው ቤት በነገረ ማርያም ይህን ጉማጅ መጽሐፍ ይዞ ሲያወራ ነበር። እኔ ፊት ግን መጥተው አላወሩ፣ አሰረዘው። ከዛ ስዩም ዲያቆን ስዩም፣ ይሄኛው ዲያቆን ነው፣ ይሄኛውም ዲያቆን ነው። ዲያቆን ስዩም አቀረበልኝ፣
ተቀበልኩት። ዘማርያም አሰረዘው። ሊቀ ሊቃውንት ቀለመወርቅ አሰረዙት። እነ ዲበኩሉ ጭምር አሰረዙት። ታስበላናለህ ብለዋል። ቪዲዮ አለ። ኦኬ። እኔ ደግሞ ለቀሲስ ዲበኩሉ አቀረብኩኝ። ዲበኩሉ ኦኬ አቀረብኩኝ። በዚህ ሰዓት ላይ ለቀሲስ ዲበኩሉ ያቀረብኩትን ጥያቄ ዳይቨርት እንዲሆን አድርጎ ዘማርያም ተኝቶ ሸረሪት አድርቶበት ካበቃ በኋላ ብቅ አለና እኔና ከእንቅልፉ እንደነቃ ባልታጠበ ፊቱ መጥቶ ዲቤት ጥሪ ጠርቻለሁ አለኝ። እነዚህ ሁሉ ወንድሞቹ እያቀረቡ እየሰረዙ እያቀረቡ እያሰረዟቸው እያቀረበ አቅርቦ ተቀብሎ መጥቶ በአደባባይ ሲቀጠቀጥ አሁን ብቅ አለልና ለቀሲስ ዲበኩሉ ጥሪ ሳቀርብ የለም ከኔ ጋር ማውራት አለብህ ብሎ ቀሲስ ዲበኩሉን እንዳትቀበሉ አላቸው። ዘማርያም ጥሪውን እንዳትቀበሉ የኔን ተቀበለኝ። ከዛስ ከአይጡ ከጉርጡ ተብሎ እንደሚባለው 15 ሰው የዲቤት ጥሪ ያቀረበልኝ ጭምብል ከለበሰው ታናሹ ከሚባለው ሰውዬ ጋር ጨምር ማለት ነው። 15 ሰው ባልቴቱን የቀረው ሊበሉኝ አልኩ። ለምን በል ይሄ ቀን የተረገመ ቀን ነው። ከፈለገ ጋር ለኦርቶዶክስ አቤት። እኔ አንድ ጥያቄ አለ ለሮያል ራሱ ለምን ዘማርያም እንዲቤት እንትን አይለውም አይገጥመውም ነው? አዎ ለምን መሰለህ አንድ ሁለት ጥያቄ ልስጠውና እነዛን ጥያቄዎች ከመለሰለት የእውነት በጣም የማልክ እንደሆነ ዘማርያም ይገባዋል። እየሰማኝ ነው ሮያል? እንኳን ደህና አይቀጥ ይቀጥሉ። እራት ልብላ በዛው ቀጥሉ። እሺ አለ ሮያል አለው። እንዴት ነው ወንድማችን? ሰላም ነው ወይ? ሰላም ነው እግዚአብሔር ይመስገን። አንድ ሁለት ጥያቄ ልስጥህና ያው ስትሰማው ጥያቄው ለአንተም ሊያስደነግጥ ይችላል። እሱም ስትነግረው ምንም ያስደነግጥ ነገር የለም። እስቲ ካልደነገጥ እንግዲህ አብረን እናያለን። እንግዲህ እሱም ስትነግረው ይደነግጣል አይደነግጥም ታያለህ። እኔ አሁን ስለ ድንጋጤው ላወራ ሳይሆን በአንተ ልክ የሚሞገት ሰው ነው እሱ። በአንተ ልክ ዲቤት የሚደረግ ሰው ነው። ተው አባቴ ለእንትን ለማለት አይደለም ወዳጄ። እኔ ልንገርህ ኤርሚያስ ጥያቄውን ስማውና ይሄ የእሱ ልክ አይደለም፣ ይሄ በጣም ቀላል ጥያቄ ነው ለእሱ። ከዘማርያም ጋር ተነጋግሮ ዲቤት አድርጎ ዘማርያምን እንደው ትንሽ ፐርሰንት ኤርሚያስ ከበለጠ እኔ ፕሮቴስታንት ሆናለሁ ስለማቅ። አንተ ጠይቀኸው መመለስ የሚችል ሰው አይደለም። ጥያቄዎቹን ልስትከፈለግ ስትሰማቸው ማደነገጥ ነው መደነገጥ፣ እሱ ለአንተ ተውልሃለሁ። ካደነገጥ ከሆነ ችግር የለም። ኧረ እኔ ክርስቶስ ሰምራ ጋር አልሄድም። ተዘጋጅ ብቻ አንተ ተዘጋጅተሃል። ጥያቄዎቹ ልሰጥህ ነው። ኧረ በእናትህ ትበልሽ ተናገር። እሺ ሮያሊ፣ የመጀመሪያው ጥያቄ መቼም ከኢየሱስ እኛ ወንጌል አማኞች የሚበልጥብን ስለሌለ ማለት ነው። እሱ ፍጹም አምላክ ፍጹም ሰው ስለሆነ በሱ ዙሪያ ነው የምትጠይቀው። ምን ብለህ ትጠይቀዋለህ መሰለህ? ኢየሱስ ወደ ምድር የመጣበትን ዓላማ መቼም ለአንተ አልነግርም ሮያል አይደለ? እስኪ ባጭሩ ንገረኝ። ዝም ብለህ 10-15 ሰከንድ ውስጥ ንገረኝ። እንደማታውቅ አይደለም የምጠይቀህ። አታውቅም ብዬ ሳይሆን የምታውቀው እንድትነግረኝ ነው። እኔ በዚህ አልጠረጥርህም ወይም ንቄህ አይደለም። እኛን ለማዳን ጥያቄ ቴንኪው አውቃለሁ። ይሄ በጣም ለአንተ የሚመጥን ጥያቄ ሆኖ አይደለም፣ አታውቀውም ብዬም አይደለም። ይሄ ማለት ማንም ሰው የሚያውቀው ነው። እንኳን ክርስቲያን ያልሆኑ ላይ ያውቃሉ እንደዚህ እንደምንል ሊያድን እንደመጣ ነው የሚያውቁት። ለምንድን ነው ከፈለግ መረጃውን አሳይሃለሁ። እዚህ ጋር በተአምረ ኢየሱስ ላይ ኢየሱስ ሰው ለምን ገደለ ይላል። ተአምረ ኢየሱስ ሰው የገደለ ኢየሱስ አለ ወይ ኦርቶዶክስ ቤተክርስቲያን ውስጥ ስትለው እሱ ምን ብሎ ሊያስረዳ ይችላል መሰል አገዳደሩ እንዴት መሰል አንዳንዴም ሊገል ይችላል። እሱ እንደኔ ይገላል ያድናል ይላል። አይኖ እሱማ መግደልም ማዳንም እግዚአብሔር እንደሆነ አውቃለሁ በለው። የመጣበት ዓላማ በምድር ቆይታው ግን ሰው ሊገል የመጣበት ዓላማ ነው ወይ ነው ሊያድን የመጣው ወይስ ተጓዳኝ የሆነ ሊያድን መጥቶ በዛውም ደግሞ መሀል ላይ የገደላቸው ሰዎች አሉ ወይ? እኔ ከነስሙ ሰጣለሁ ከነ ምዕራፉ ሰጣለሁ። አሁኑኑ ከፈለክ በቀጠሮ አይደለም። ስለዚህ ይሄንን መልስ የሚመልስልህ ከሆነ ሰምቻለሁ። እኔ ደግሞ እንዲህ አይነት ተራ የቡና ወሬ ያኔ መሰለ ሊቅ ሂጄ አልጠይቀውም። እኔ ይሄ ተራ የቡና ወሬ ነው። ልክ ነህ። እናንተማ ነው ከኛ አንጻር ነው የጠየቁት።
እኮ መረጃውን መጠየቅ ነበረብህ። ጥላቻ ከሆነ ምናምን ሮያል ቆይ አንድ ጊዜ ለአንተ ተራ ነው። ለእኛ ግን በጣም የምንወደው ጌታችን የምናከብረው አምላካችን ገባ በዚህ መልክ ሲጠለጠል ለእኛ ተራ አይደለም። ገብቶሃል? እኔ ነው እሺ ተጠይቀኝ። ሁለተኛው ጥያቄ ልንገርህና ቆይ ሮያል አልጠይቅም እኮ ማለት ትችላለህ። አንዴ ሮያል እናንተ ብዙ ሌላ ተግባብተን ማውራት ከጀመርን ቆይተናል። በጣም መግባባት በጣም ጀምረናል። ከኤርሚን ጋር እያየሁ ነው። በጣም መግባባት ጀምረሃል። ጥሩ ነው። አትቀበለው ጥያቄ ለእኔ ግን ቢግዲል ለእኔ ምን መሰለህ ገባ ኢየሱስ በዚህ መልኩ ሲጠለጠል መስማት ለእኔ ያመኛል፣ ያጥወለውለኛል፣ ያስቆጣኛል። ገብቶሃል? ሊያድን የመጣ ጌታን ገባ ገዳይ ማለት በተለይ በምድር ቆይታው ማለት ነው። አይ ነው ህይወትን የሚሰጥ ህይወትን መንሳት የሚችል እሱ አይደለም ልልህ አይደለም። ግን የመጣበት ዓላማ አባት ልጁን የላከበት ዓላማ ልጅም የተላከበት ዓላማ አንዱ በተጓዳኝ መግደል ነው ተብሎ ምዕራፍ ተሰጥቶት ተአምር ተብሎ ነው የተቀመጠው። ለዛውም ተአምር በ5 ዓመቱ ኢየሱስ የሰራው ተአምር ላይ የተካተተ ተአምር ነው። እንዲህ አይነት ተአምር አልሰራም። ለአንተ ካላመመህ እኔ ለምን በግድ ይመምህ አይባልም እኮ ሰው በቃ ካላመመው ያመመው ነው እናልፈዋለን። ለዚህ መልስ የለውም ሊቁ ዘማርያም ለዚህ መልስ የለውም። ኦኬ ካለው ትነግረኛለህ። ይሄን ዲቤት አድርገው ለዚህ መልስ ስታገኝለት በምን ልክ ኦርቶዶክስ በምን ልክ ልጨርሰው በምን ልክ ኦርቶዶክስ ኢየሱስን እንደምታቃልለው አይተህ ከዛ በኋላ አንተ ትወስናለህ። ወይ ይመችህና ትቀጥላለህ ወይ ደግሞ አሁንም ሌላው እንግዲህ የቡና ካልከው እኔ ደስ ይለኛል። በእርግጥ ልክ ነው፣ ሰድበውታል፣ በቡና ልክ አውርደውታል። እኔ ይሄንን የክብር ወሬ አልለው የባለጌ ወሬ የቡና ወሬ ነው የምለው። እኔም እንዳንተ እውነትህን ነው። ይሄ የታምረ ኢየሱስ ላይ መጻፍ የሌለበት አንደኛ ኢየሱስ ያላደረጋቸው ታምሮች ናቸው ነው እንኳን ተብሎ ቢታሰብ በዚህ ልክ ኢየሱስን ማዋረድ እውነትህን ነው። ይሄ የክብር ወሬ ነው ብዬ እኔም አላስብም። እሺ ካለ ትጠይቀኛለህ። ሁለተኛው ልቅጠኝ፣ ወደ ሁለተኛው ሊድ ሁለት ብዬ ነው የጀመርኩት። አሁን የፈጠርኩት አይደለም፣ ስጀምርም ሁለት ብዬ ነው። እንግዲህ የቡና ካልከው እንግዲህ ሞር አንተ ነህ የምታውቀው ቤትህን መጽሐፍ። እኔ እንዲህ ስትለው ስሰማ መጽሐፉን ደስ ነው ያለኝ። በእርግጥ ብታከብረው ኖር እናደድ ነበረ። እንዲህ ስታዋርደው ታምረ ኢየሱስን ቤተክርስቲያኒቷ ብታከብረውን መጽሐፍ ቤተክርስቲያኒቷ በእሷ እውቅና ታትሞ የወጣን መጽሐፍ የቡና ወሬ ስትለው መስማት ደስ ይለኛል። እኔ አልጠላሁትም። እሺ ልቀጥላ ወደ ሁለተኛው። እሺ ወደ ሁለተኛው ልቀጥል። ሁለት ጥያቄ ስላልኩህ ነው ገባ። ሁለት ባልልህ ኖሮ አንድ ስጨርስ ለአንድ አንተ እድል ሰጠህ ነበር። ወደ ሁለተኛው ደግሞ ልቀጥል። ሌላው ደግሞ የጌታችን የኢየሱስ ክርስቶስ እናት ለእኛ ብጽዕት ናት፣ የተወደደች ናት፣ የተባረከች ናት። በጣም ነው ሪስፔክት የምናደርጋት። አዎ ይሄ እንዲታወቀልን እንፈልጋለን። ጥያቄው ምንድን መሰለ? እቺ እናት እኛ 100% ማለት ነው 100% ሰው ገድላለች ብለን አንዳንድ 100% ተአምሯ ላይ ግን ተአምሯ ላይ እሷም ልክ ኢየሱስ በተአምሩ ላይ ገድላል እንደተባለ እሷም በተአምሯ ላይ ሰው ገድላለች ተብሏል። ሰው የገደለች ማርያም አለች ወይ ብለህ ስትጠይቀው አዎ ምን መሰለ እንደዚህ ሆኖ እንትን ተፈጥሮ ኦኬ በእንትን ጉዳይ ቆይ ልጨርስ ግድ የለም በእንትን ጉዳይ የምትገድ ማርያም አለች ወይ? የፍቅር እናት ብዙ ላይ የምትለዋት አይደል እንዴ? አንዳንዱ መጽሐፍ ቅዱስም የማይላትን ነው። እኛ መጽሐፍ ቅዱስ ያላትን ብዬ ለኔ የጀመርኩት በዚህ ልክ ገብቷል። ማዋረድ ለምን አስፈለገ? ነፍሰ ገዳይ እሷን ማለት ምን አስፈለገ? በምክንያትስ የምትገደለች ወይ? ገባ? አሳማኝ ምክንያት ሲሆን ምንድን ነው እንዳልጨርስ ሀሳብ የፈለከው ለምንድን ነው? ጥያቄው በቃ ስጨርስ እኔ አቆማለሁ። ምን ሆናል ሮያሊ? በጣም ኢንተራፕት ማድረግ አልበዛም? ልጨርሰው። ስለዚህ በዚህ ልክ ቃሞ ከሆነ ደስ ይለኛል፣ ሳያም ከሆነ ችግር የለውም። ምናልባት አትሊስት የማርያም ያማል ብዬ አስባለሁ። እንግዲህ ኢየሱስ ካላመመ እኔ በግድ ይመማ አይደለም፣ ቅድም ነግሬያለሁ። እስኪ ደግሞ የማርያምን ልሞክር። ሄደህ አሞህ ዲቤት የምታደርገው ከሆነ ማለት ነው ምንም ችግር ጥያቄ አይደለ? ዲቤት ማለት አንዱ ፓርቱ ይሄ ነው። ስለዚህ ለምንድን ነው በተአምሯ ላይ ገድላለች ተብሎ የተቀመጠው? አይ እንዲና እንዲህ ነው ካለ አሳማኝ ምክንያት የምትገድ ማርያም አለች ወይ? ታሪኳ ላይ ይሄ እንደዚህ ሐዋርያቶች ይህን ታሪክ ያውቁታሉ ወይ? ገባ? ማርያምና ነፍስ መግደል አብረው የሚሄዱ ናቸው ወይ? ለእኛ አይደለም፣ ለእኛ ማቻ ያደርግልን። እኛ በዚያ እናቃት እንዲህ ብለን አናዋርዳት። ለምን አስፈለገ ታምሯ ላይ ማርያም እንደዚህ ማዋረድ ለምን አስፈለገ ስትለው የሚሰጠህ መልስ ከሆነልህ ይሁንልህ። እኔ ግን እንደነገርኩ ማርያምም ኢየሱስም በጣም የምናከብራቸው አንደኛው አምላክ ፍጹም ሰው ፍጹም አምላክ፣ አንደኛው ደግሞ ፍጡር የተባረከች የተወደደች ብጽዕት ነችና ሁለቱም ነፍስ ገድለዋል። ይሄ ጥያቄ የቡና ነው ስትለኝ ግን አስደስቶኛል። አይ ልደብቀው ደስታዬን አልፈልግም፣ ታሪኩ ቢያስቆጣኝ። አሁን ያንተ ተራ ነው፣ ቀጥል፣ ተባረክ። እሺ አመሰግናለሁ። መጀመሪያ ልጠይቅ የምፈልገው ጥያቄው ቻይልዲሽ ስለሆነ ስንተኛ ክፍል ድረስ ተምርሃል ነው እና በኋላ ነው ትመልስልኝ። እስከ
ከስንት ትምህርት ተምረሃል? አንድ ሁለተኛ ደረጃ ደግሞ ክርስቶስ ገዳይ ነው ምናምን ብሎ ተጽፏል ላልከው ክርስቶስ ለእኛ ሲል መጥቶ የሞተልን እንጂ ክርስቶስ ገዳይ ብላ ኦርቶዶክስ አታስተምርም። ይህም በጣም የህፃን ጨዋታ የህፃን ወሬ ነው። እሱንም ቶ እመቤቴን ደግሞ ያላልከው ደግሞ እንደዚህ ታምሯ ላይ ሰው ገላለች ምናምን ላላከው ነገር እመቤቴ በፍቅሯ ሰው ትገላለች። እመቤቴን ፍቅር ስለማታውቀው አልፈርድብህም። እሷ በእሷ ፍቅር ሰው ሊሞት ይችላል። በጣም ከመጠን በላይ ልትወዳት ትችላለህ። ምክንያቱም የጌታችን እናት ነች። ግን አንድ ጥያቄ ልጠይቅህ ያልኩ ቅድም ጀምሮ ምንድን ነው እናንተ ኢየሱስ ሶስቱን ጥያቄ ልመልሰው ልረሳዋለሁ አለ። በዚያው የጥያቄው መደጋገም ሊኖርብህ ነው። ሶስት ነው የጠየቀኝ። አሁን አራተኛ ልጠይቀኝ። ሶስቱን ልመልስ። የመጀመሪያው ምን ያህል ተምረሃል የሚለው ነው። አንድ ልመልስና አለመጠየቅ ነበረ። የማይመለስ ጥያቄ ከሆነ አትጠይቀኝ። አይ እመልሳለሁ። አራተኛውን አላስታውሰውም። የተማርኩትም ትምህርት ከ3 ጥያቄ በላይ እንዳስታውስ የሚያደርግ አይደለም። ሶስት ነው የማስታውሰው። እሺ ምን ያህል ተምረሃል ላልከው በማዕረግ እስክመረቅ ድረስ ተምሬያለሁ። ዝም ብሎ አይደለም፣ በማዕረግ እስክመረቅ ከብዙ ሺህ ተማሪዎች ውስጥ 4 ልጆች ብቻ በማዕረግ እስክንመረቅ ድረስ ተምሬያለሁ። አንድ ያስክልኝ። እሺ ሁለተኛው ደግሞ ቻይልድሽ ጥያቄ ላልከው ምን ታደርገዋለህ እንግዲህ ቻይልድሽ ታሪኮችን እድሜ ጨምረህ አደልት አድርገህ አትጠይቃቸውም። ቻይልድሽ ነች ታሪኮች፣ ተረቶች ናቸው፣ ስድቦች ናቸው፣ የቡና ወሬዎች ናቸው፣ ብልግናዎች ናቸው። አየህ አላሰለጥናቸውም፣ አልቀባባቸውም እንዳሉ ነው የምሰጥህ። ስትጽፈው አንተ ቻይልድ አድርገህ የጻፍከው ነገር እኔ አሳድጌ አመንድጌ አልጠይቅህ ነገር ምን ላድርግ የእኔ ጌታ። እሺ ሶስተኛው ደግሞ ምንድን በፍቅሯ ትገላለች አልከኝ። እኔ በሰይፍ እንደገደለች በመረጃ ባሳይስ፣ ከመላክ ተቀብላ በመስቀል እንደገደለች ወቅታ የሰው ጎን ወቅታ እንደገደለች ብነግርህ እሱም ፍቅር ይሆን? ምናልባት በጣም ማርያም እንዳትወደው ሰው ሊጸልይ ነው ማለት እኮ ነው። ታሪኳን ሲሰማ ወይኔ ማርያም ስትወድ ለካ እንደዚህ በመስቀል ተወግታ ትገላለች ብሎ ሰው እንዲፈራት እያደረጋችሁ እኮ ነው። የማርያም ፍቅር ከሆነ እኔ ባትወድ ይሻላል። ያርሻል። ሶስቱን መልሻለሁ። ቀጥል። እሺ አሁን የምጠይቅህ አንድ ጥያቄ ነው። እሱ ምንድነው? ብዙ ጊዜ ኢየሱስ 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 ትላላችሁ። ኦኬ ኢየሱስ ቆይሮ አሁን ይሄንን ዳጊ የተናገረው ለምን መረጃ አቅርብ ለምን ግን አትለውም? ህዝብ ፊት ለምን አታዋርደውም? ዳጊ አይ እኔ የህፃን ወሬ ስለሆነ እንደዚህ ነው የህፃን ወሬ መሆኑን አንደኛ እሱን አሁን እንግዲህ ተምሬያለሁ በማዕረግ ተመርቄያለሁ ብሎ ያለ ሰው ምን ያህል የህፃን ወሬ እንዳወራ እዚህ 765 ሰው ፊት ለምን አታዋርደው? መረጃውን አቅርብ በለው። ኖ ዳጊን መረጃውን አምጣ፣ ሁለቱንም መረጃውን አምጣ በለው። ኖ መረጃውን አምጣው ማለት ነው። እኔ በአንተ ፊት በሆነ ይሄን ነው የምጠይቀው። የተጻፈውን አንተ አሁን ቤተክርስቲያን እንደዚህ አታስተምርም አልክ፣ እሱ ደግሞ ታስተምራለች ብሎ አለ። መረጃውን አምጣና ኖ እኔን አትጠይቀኝ። እሱን ለምን አትጠይቀውም ነው ብዬ የምልህ። ከእሱ ጋር አውራ። እኔ ደግሞ ለምሳሌ አንድ ሰው መጥቶ አንተን እድሜ 80 ነው ቢልህ የልደት ሰርተፍኬት ላሳይ ትለዋለህ? አትለውም። ምክንያቱም እንደማይሆን የታወቀ ነው። በቃ ትወዋል። ያን እንደዛ አልፈዋለሁ። ንቅ ያልማልፎ ጥያቄ ነው። ግን ስለዚህ አሁን መጽሐፉ ላይ አልተጻፈም አይደለ? እሱ ያወራው ሁሉ ጊዜ ግን አንድ ጥያቄ ያለኝ ቆይ መጽሐፉ ላይ አልተወራም አይደል? የምጠይቀን መልስልኝ። ዳጊ ዝም ብሎ የቡና ወሬ ነው አይደለ ያወራው? አሁን ይኸውልህ እሱን ከፈለጋችሁ እኔ ስወጣ እንደፈለጋችሁ አውሩት። ኖ ለምን ትወጣለህ? ማርያም ሰው ገላለች ብሎ ዝም ብሎ ነው የቡና ወሬ ነው የቻይልድ ወሬ ነው አይደለ ያወራው ዳጊ? ኢየሱስም ገለዋል ብሎ ሲል የቻይልድ ወሬ ነው አይደል? ይሄንን የቻይልድ ወሬ ቆይ አድምጠኝ። ይሄንን የቻይልድ ወሬ ዳጊ ያገኘው ከራሱ አፍልቆ ከሆነ ወይ ከኦርቶዶክስ አግኝቶ ከሆነ ከኦርቶዶክስ ካገኘ መረጃውን አምጣ በለው። ከራሱ አፍልቆ ከሆነ እዚሁ ለምን አታዋርደው? እሺ አንድ ላይ ተያያዥ አንድ ጥያቄ አለኝ ብዬ እኮ ቅድም ኖ ለምን አታዋርደውም? እዚሁ ነው ብዬ የምልህ። መረጃ በማሳጣት ለምን እንደዛ አታረገው? እኔ አንድ ጥያቄ ልጠይቅህ የፈለግኩት ምንድን ነው? እሺ አንዴ ጠብቀኝ። እኔ ጋር አሁን አድምጠኝ ነው እኔ ጋር አሁን እዚህ ላላችሁ ሰዎች የቻይልድ ወሬ ያለው ራሱ ሮያል ነው። ተረት ያለው ራሱ ሮያል ነው። አትቀበለኝም? እቀበልሃለሁ። ፕሊዝ እንቀበላለን። አውርቼ ልጨርስና እሰጥሃለሁ። ኦኬ 2 ደቂቃ ወይ 1 ደቂቃ ነው የማወራው። ዳጊ ያቀረበው መረጃ ተአምረ ማርያም ላይ 1 ቦታ ብቻ አይደለም፣ 2 ቦታ አይደለም፣ 3 ቦታ ሰዎችን እንደገደለች እናሳያለን። ስትፈልግ በርግማን፣ ስትፈልግ ከመላእክት ላይ ጦር ተቀብላ የመስቀል ምልክት ባለው ጦር እየወጋች ስትፈልግ ሰዎችን ታገዳደላለች። ኦኬ እና ልቦናችንንም ያነሳሳችው በበረሃ የሚኖረውን ሰውዬ ለመግደል ልቦናችንን ያነሳሳች እመቤታችን ማርያም እንደሆነች አወቅን ብሎ ሙሉ ጭምር ይላል። የሰው ልቦና ሁሉ ጭምር ታነሳሳለች ለመገዳደል። ኦኬ በተለይ መግደልና ከወንድ ብልትና ከሴት ብልት ጋር በተገናኘ ተአምረ ማርያም እንዳለ ነው የሚያወራው። እንደዚህ አይነት ነውር ማለት ነው። ኦኬ ስለዚህ ዳጊ ዝም ብሎ አይደለም የተናገረው። መጽሐፉ እጄ ላይ አለ። 1 አይደለም 2 አይደለም 3 አይደለም 4 መጽሐፍ አለ እጄ ላይ።
ኦኬ ዳጊ ዝም ብሎ አይደለም ማለት ነው የሚያወራው። ኦኬ ታምረ ማርያምም ላይ ኢየሱስ ሰው ገድሏል ብሎ የሚል በ5 ዓመቱ በ7 ዓመቱ እያለ ህፃናትን በየስፍራው ነው የሚጨፈጭፈው የነበረው የኦርቶዶክሱ ኢየሱስ የተባለው ማለት ነው። ይህንን መጽሐፍ ነው የቻይልድ ወሬ ነው ብሎ ያለው ማለት ነው። ያው ኦርቶዶክስ የቻይልድ ወሬ ነው ማለት ነው። በቀይ ቤተክርስ እኛ አይደለንም ያልነው ሮያል ነው ያለው። የቻይልድ ወሬ ነው ተረት ነው ብሎ ያለው ሮያል ነው። ጥሩ ብለዋል። ግን መጠየቅ ነበረበት ዳጊ ብዬ ስልህ የማትጠይቀው ለምን እንደሆነ ታውቃለህ? እዚህ ያለ መረጃ ዳጊ እንደማያወራ አስረግጠህ ታውቃለህ። እያንዳንዳችሁ ታውቃላችሁ። ለምናወራው ነገር ሁሉ ተጠያቂነት እንዳለብን እኛ እናውቃለን። ስለዚህ ያለ መረጃ እናወራ። ትጠይቃለህ አልኩህ። አየህ አንተ ኢንተራፕት አሁን ለሶስተኛ ጊዜ ኢንተራፕት አደረገኝ። ስለዚህ እዚህ የሚመጣውን መረጃ ስለማትችሉት አትልም ቤተክርስቲያን አልክ። ታምረ ማርያምና ታምረ ኢየሱስ በሚባል መጽሐፍት ላይ ይኸው ስራ ያለ አሁን በገልጣው የሚያወጡት ጋራ አላወራም ትላለህ። እኛ ደግሞ ልንጠይቅ የምንገባውን ደግሞ መረጃ በቃ አሁን መቀጠል ትችላላችሁ። ከዳጊ ጋር መቀጠል ትችላላችሁ። ዳጊ ይቀጥሉ። አይ ኤርሚ ምን ቀጠል ነው? ጨረስን እኮ እኔና ሮያል እኮ ሄዶ ዲቤት ተደረገው። አሁን ቀጠሮ ብቻ መያዝ ነው የሚጠበቅበት። ቀኖች እንግዲህ ተነጋገሩና ጠይቅ ሮያል ጠይቅ። ብዙ ጊዜ ኢየሱስ 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 ትላላችሁ እና የእናንተ ኢየሱስ ከዱቄቱ ጋር ከዘይቱ ጋር የመጣው ኢየሱስ ነው ወይስ ከዛ በፊት የነበረው ኢየሱስ ነው? ምክንያቱም ከዛ በፊት የነበረው ኢየሱስ ኦርቶዶክስ ይዛች ካብራራውማ አንተው ልትመልሰው እኛን መልሰው ጠይቀሃል ልንመልስልህ። የኛ ኢየሱስ አዎ ከዱቄቱና ከዘይቱና ቀነስከው ልብስም አለ ከልብሱ ጋር የመጣው ነው። ይሄ ሰጥቶ ፍቅር አሳይቶ በተግባር ፍቅር የሚያሳየው ኢየሱስ ነው። ልክ ነህ። ዘይት ሰጥቶ ለተራባ አብልቶ ለተጠማ አጠጥቶ ለታረዘ አልብሶ ወንጌል የሚሰብከውን ኢየሱስ ነው አይደለም? ኖ መልሰኛ ነው። መልሶኛ ነው። መልስም አትመልስም አንተ። ይሄ ነው መልስ። ወጥ ከሰባት ጋር የመጣው ኢየሱስ ነው ወይስ የድሮ ነው? ጦት የማይጠባ መሆኑንም ንገረው። ጨምሩልኝ። ጦት የማይጠባ መሆኑንም ንገረው። አንተ እንኳን ዝም በል አንተ ቅሌታም ትልቅ ሰው አይደል? ዝም በል። የቀብር ስርዓት አስፈጻሚ ያልሆነው ሮያል አልፈቅድልህም። ታላቅ ወንድማችንን ስለተሳደብክ እታች ውረድ። ኦኬ እታች ውረድ። ብታቅ ኖሮ እግሩን እያጠብክ የምትማረው የሚያስተምር መምህር ነበር መርጌታ። ስለሰደብከው ነው ያወራን። እኔና ዳጊ መሳደብ ስላለ ኦኬ እግሩን እያጠብክ እኮ አልኩ። እግሩን እያጠብክ ትማር ነበር ቁጭ ብለህ። ብትፈልግ ቅኔ፣ ብትፈልግ አቋቋም፣ ብትፈልግ ቅዳሴ፣ ብትፈልግ መጽሐፍ ትርጓሜ ኦኬ ይሄን ነው ኤርምዬ ሊቀ ሊቃውንት ሲለው እኮ ገርሞኝ በጌታ በየ ብቻዬን እንዴት እንደሳቁ በእውነት የአብነት ትምህርት እንኳ ገብቶ ማያቅስ በሰንበት ትምህርት ቤት ሰንበት ተማሪ ነው ዲያቆን ያለው እና ገርሞኝ ብቻዬን እየሳቁ ወይች ቤተ ክርስቲያን እያልኩ በእውነት ቆዳውን አለስልሶ እኮ ጥሩ መስሎ ነው የሚጠይቀው። ግን ቅድም እኔ ብያለሁ እኮ እባብ ማሳት ነው ስራ፣ መጠየቅ ነው ስራ ብያለሁ። ከአንዴ የተከበረን ሰው እንደዚህ ለመሳደብ አፉን ይከፍታል። እግዚአብሔር ምሕረት ያርግለት። በጣም ተባረኩ። ቅድም ተመቸኝ። ጥያቄ ምልክት ያልካትን ይዣታለሁ። ባይተው ያዙ። ጥያቄ ምልክት ከዛ ነው የተወሰደ። ከእባብ ኮብራ እባብ የሚባለው አንገቱን ቀና አድርጎ ያጣምማልና ከዛ ነው የወሰደው ይባላል። ጠያቂ ነው የሚጠይቀው። ጥያቄ እንደው ኖርማል አይደለም። ያው የሰይጣን እንደምታውቁት ኖርማል ሆኖ የሚገርመው መሰለ ሁሉ ጊዜ እዚህ ቤት አይተህ እንደሆነ ኦርቶዶክስ መልስ አላት ብሎ ይገባሉ። መልስ አላት፣ እሺ ግባ እንለዋለን። ከዛ በኋላ ዛሬ ርዕስ አድርገን የገባ ነው እያወራን መሀል ላያችን ላይ አይደለም እኔ ሁለት ጥያቄ አለኝ ይለዋል። እንዴ ኦርቶዶክስ መልስ አላት ብለህ ገብተህ ሁለት ጥያቄ አለኝ 3 ጥያቄ አለኝ የምትሉት ምንድን ነው? እና ልክ ናድ ነው በጣም ዛሬ ገባኝ። ምክንያቱ የኮብራው ችግር ነው። እሺ ቀጥል ወንድማችን። ቅድም ደግሞ መርዬ ስለ እነዚህ መተተኞች፣ ሟርተኞች፣ ሴተኛ አዳሪውም ሁሉም ይጾማሉ እኮ ስለ አይጾሙም አለ። ኢቭን አይደለም እነዚህ መጠጥ ቤቶች፣ መሸታ ቤቶች ስጋ የሚሸጥባቸው ስጋ ሮብና አርቧን ስጋውን አይሸጡም፣ ግን መጠጥ
ጭፈራው፣ ዳንኪራው ሁሉ ነገሩ አለ። ይሄ በሙሉ ኢትዮጵያ የታወቀ ነው። ኧረ በዛው ራሱ ጾም የተባለው ጾም እኮ ፕሮቴስታንት ወይም ወንጌላውያን አይጾም። ጾም የተባለው ራሱ ሳይፈታ አይጾም ይላሉ። ጾም የሚባለው ሳይፈታ እኮ በዛው በመጠጥ ቤት እኮ የሚሰሩ እህቶቻችን፣ ኢትዮጵያውያን እህቶቻችን የኦርቶዶክስ እምነት ተከታይ የሆኑ መስቀላቸውን አንገታቸው ላይ ያሰሩ ወተትና እንቁላል ጾም ነው ብለው የራሳቸውን ስጋ ግን እየሸጡ ነው የሚኖሩት። እሱ ጾም አይደለም። ትክክል። ያን እኮ በዚህ አይነት የኃጢአት ውድቀት ውስጥ ያሉ እንደዛ ማድረጋቸው ደስ ባያሰኘንም እኛንም ጭምር የሚያም ቢሆንም ስንቶቹ ናቸው ንስሐ አባት ያላቸው? ስንቶቹን ነው ደርሰው እንደነኛ አይነቶቹን ካሉበት ነገር ውስጥ ያወጡት? ከወተት ያጾሟቸዋል፣ ከእንዲህ አይነት ግን አያጾሟቸውም። የእነሱ መጠጥ ቤት ነው የተከፈተው። የእነሱ ናይት ክለብ ነው፣ ጭፈራ ቤት ነው የተከፈተው። ምንም የሞራል ነገር የላቸውም። እውነትን ነጋገር ከተባለ በጴንጤ ፊት ቆሞ ለማውራት የጽድቅ ቁመና የላችሁም። ለማናደድ በልገን ሳይሆን ሪያሊቲ ስለሆነ ማለት ነው። እና ቀጥላድ ነው። ትክክል። ሰው በእርግጥ በመብላት አይደለም አድነውዬ። በተለይ ምንድነው አሁን አስማተኛ፣ ሟርተኛ፣ ጠንቋዩ ምናምን ያልነው ከነዚህ ሁሉ ማለት ነው። መቼም ያው ጥንቆላና አስማት ለእኔ ማንም እንትን ሊለኝ አይችልም። አንደ ረቢ ድግምት እየደገምን እኮ ነው ሮብና አርብን። ሌላውም አጽዋማት ምንም አይነት አንነካም። ግን አንደ ረቢ ምንድነው? አንደ ረቢ ድግምት ማለት ንዑ ኩልክሙ ሰራዊት አጋንንት ሀቤየ፣ የአጋንንት ሰራዊት ሁላችሁ ወደ እኔ ኑ ከመ ኢይቅረቡ ሚካኤል ወገብርኤል ወኩሎሙ መላእክቲሁ ለእግዚአብሔር። ሚካኤልና ገብርኤል የእግዚአብሔር መላእክት ሁሉ ወደ እኔ እንዳይቀርቡ ንዑ ሀቤየ ኩልክሙ ሰራዊት አጋንንት፣ የአጋንንት ሰራዊት ኑ ወደ እኔ። እንዲህ እየተባለ ወይኔ ይህን እያልን እየደገምን ግን ሮብና አርብን አንበላም። እና እስከዚህ ጥግ እኔም ራሴ ማቀውን ነው ማለት ነው። በህይወቴም ማቀውን ነው እየተናገርኩ እንጂ ሌሎቻችሁ ሁላችሁ ታውቁታላችሁ። እንዲው ስማቸውን አንጥቀስ። ዘፋኞች እንዲው ሮብና አርብ እንዲው ሲበሉ የፈለገ ይሁን ወተት ይጠጣሉ እንዴ? ማኪያቶ ይጠጣሉ እንዴ? ምንም በምንም ተአምር ቢሞቱ እንዴ እኔ እኮ ክርስቲያን ነኝ ነው የሚሉ። ዘፈኑስ ምንም ክልከላ የለበትም። ምንም ክልከላ የለበትም። ለምን? እግዚአብሔር ሰጠን ስለሚሉ። ዘፈን ራሱ እግዚአብሔር ሰጠን ስለሚሉ ምነው እንትን አጠፋሽ፣ ምነው እንትን አጠፋሽ ሲባሉ እኮ እግዚአብሔር ይረዳኛል በቅርቡ አንድ ዘፈን እለቃለሁ እያሉ አይደለም እንዴ? ተባረኩልኝ። እችን የአስማቷን ለመናገር ፈልጌ ነው። እሺ ተባረኩልኝ። እኛ ድሮ ዩኒቨርሲቲ ስንማር የዛኔ ያው እንደዚህ መንፈሳዊ ትምህርቱን ብዙ አልሄድንበትም እና አርብና ሮብ ማትጾሙ ለጋናም ነው የምትገቡት ላይ ይሉን ነበር እና በዛ አይደለም ጋናም የሚገባው በመጾም ባለመጾም አይደለም። ሰው በክርስቶስ ካልሆነ ነው ፍርድ የሚጠብቀው ማለት ነው። እና ቅድም ወንድማችን ተረጋግቶ ማውራቱ ደስ የሚል ነገር ቢሆንም ግን እውነተኛውን ነገር አይፈልግም። ዳግዬም ጠየቀው፣ እርሚም ጠየቀው፣ መፈተሽ እንኳን አይፈልግም። እነሱ ጋር ያለውን ዝባዝንኬ ተረታ ተረት ክርስቶስ ገዳይ ነው ማርያም ገዳይ ናት የሚለውን መፈተሽ እንኳን አይፈልግም። እውነት ለመናገር የህፃን ወሬ እኮ ነው። ግን የህፃን ወሬ በጣም ጥንታዊት በተባለችው ትልቅ ስም ባላት ትልቅ ተከታይ ባላት ትምህርት ሆኖ ቁጭ ብሎ ብዙዎችን እየመረዘ ወደ እውነት እንዳይመጡ እያደረገ ያለ ነው። ኦፍኮርስ ዳጊ እንዳለውም ተረት ነው፣ የህፃን ወሬም ነው። ግን እናንተ ጋር ከብሮ በአውደ ምሕረታችሁ በየቦታው እንደ ትምህርት የተቀመጠ ነገር ነው። ለምን አትጠይቅም? ሮያል ከታች ሆኖ ይሰማል ብዬ አስባለሁ። ለምን አትመረምርም? አይምሮ ተሰጥቷል የሰው ልጅ እስከሆንክ ድረስ ማለት ነው። ለምን አትጠይቅም? ዘማርያም ሰምቲንግ ከምትል ለምን ራስ አትጠይቅም? ለዲቤት ኤርሚ አዲስ አይደለም፣ ዲቤት አድርጓል። ከኤርሚ ጋር ደግሞ ኦፍኮርስ
እግዚአብሔር አብሮት አለ፣ የእግዚአብሔር ሕዝብ አብሮት አለ፣ እንጸልይለታለን። በጣም እናንተን የማናደድ የእናንተን ቤተክርስቲያን የማፍረስ እቅድ አለ የሚያዘው። ግን ተናገር እውነቱን እንደምል እንደ ቶፒኩ እንደ ታይትሉ እውነትን የመናገርና እዛ በእናንተ ቤት ያለውን ተረት ማፍረስ ነው። ዳግዬ ራሱ የትም ብትገቡ ይላል የእናንተን ተረት እየመጣው አፈርሳለሁ ይላል። ኦልሬዲ ብዙ ነገር እኔ ዲክሌር በመሆኑ ደስ ይለኛል፣ በመታወቁ በህዝቡ ዘንድ ማለት ነው። አሁን ምናልባት የተወሰነ ሰዎች አሉ በዚህ በእውቀት በማጣት ታስሮ ያሉ እውነት መስሏቸው እንደገና በጥቅም ተይዞ ያሉ አሉ። የትኛውም ህብረት ላይ ኢቭን በወንጌላውያን እንኳን ቢሆን ከዚህ በኋላ በዚህ በጥቅም በሆድ በተለያየ መንገድ የሚያገለግሉ ሰዎች አይቀጥሉም። ምክንያቱም ጌታ ሊመጣ ቅርብ ስለሆነ ማለት ነው። በጣም ቅርብ ስለሆነ ማለት ነው። አይቀጥሉም። ብዙዎች በራሳቸው ስራ አፍሮ የሚመለሱበት ዘመን ቅርብ ነው። ምክንያቱም እያየንም ስለሆነ ማለት ነው። እያየንም ነው። ከዛ ቤተ እምነት ብዙዎችን እንደውም ዋና ዋና የሚባሉትን እግዚአብሔር ደግሞ ነጥቆ አውጥቷቸዋል። ኤርሚንም በል እነ በጋሽ እነ ትዝታውን በል ሌሎችም አሉ። እኔ ደስ ይለኛል ማለት እንደዚህ እውነት ስላወቁ ስለሌላ ሳይሆን እውነት ስላወቁ እውነትን ስለተረዱ ማለት ነው። እና ተረት ተረታችሁን ስጠይቅ ሮያል ተረት ተረታችሁን ቅድም ዳግዬ ቆንጆ ጥያቄ ነው የጠየቀው። ባትጠይቅ እንኳን ሄድና መርምር ራስህ። መቼስ ማንበብ መጻፍ ትችላለህ፣ አይምሮ አለህ ብዬ አስባለሁ። እና ተባረኩልኝ። በጣም ደስ ብሎኛል። እርብዬ ብዙ የስህተት ትምህርት ብዙ ሀዲዱን የሳተ ነገር እየፈረሰ ስለሆነ እንደገና አንድ ጥያቄ ለየትኛውም ኦርቶዶክሳውያን አንድ ጥያቄ ብቻ ጠይቃለሁ። ለምንድን ነው ሰው ወደ እውነት ወደ ክርስቶስ ሲመጣ የምትሳደቡትና የምታሳድዱት? አይሸማቀቁም። በእርግጥ እነሱ ልታሸማቅቋቸው የምትሞክሩት ነው። ዋቴቨር እርሚንም በሉ ሌላውንም የስድብ ማዕት የምታወሩት ለምንድን ነው? እንዶ እንጾማለን እንጸልያለን የምትሉ ሰዎች ከሆናችሁ ማለት ነው። ተባረኩልኝ። አመሰግናለሁ። እንትና ሮያልን የማያውቁት ካሉ መጥፎ ሰው አይደለም፣ ግን አንፕሬዲክተብል ሰው ነው እና ብዙ አትታዘቡት። እሳቸውን ሲናገር መታገስ ስለማንችል ነው። እኔ ብዙ ጊዜ እንደ ሽሮ ነው ማማስለው። ራቅ ብዬ ኤኒታይም ሊገነፍል ስለሚችል ብዬ ኤኒታይም ሊፈነዳ ይችላል እና ይጀምር ቀስ ብሎ ነው እና ይሄ ጸባዩ የታወቀ ነው። ሌላ ጊዜ መልሰን ስናስገባው እሳቸውን የደፈረውን ነገር ዘንግተን ሳይሆን ይሄ አመሉ እስኪቆረጥለት ትዕግስት ለማሳየት ነው እንጂ ለእሳቸው ምን ለማንም ለወንድም እህቶቻችን መሰል ባህሪ እንዲያሳይ ወይም ያሳየውን ነገር ተቀበለ ነው አይደለም ለማለት ነው። ግን ይሄ ነው ባህሪው እና ብዙም እንትን አትበሉት። ራቅ ብላችሁ ነው የምታማስሉት ወንድማችንን። ያው ሀሁን ማለት ነው እንወዳለን። ሮያልዬ አይ ቲንክ አዶ ነው ራሱም ይናገራል። እንደኔ የሰደበው ሰው የለም። እኔን ሙልጭ አድርጎ ነው የሰደበኝ እና ግን በቃ አንዳንድ ጊዜ ሰዎችን ምንም ቢያደርጉ ጥሎብኝ እወደዋለሁ ብላችሁ የምትሉት አለ አይደል? እግዚአብሔር እንደዛ ልቤን ስላደረገው በጣም ደስ ይለኛል እና አልቆጥርበትም። አይታችሁታል ያለው ብሞት እኮ አለ ብሞት ጴንጤ አልሆንም አለ። ብሞት መቃብሬ ላይ ዛፍ ይበቅላል እንጂ አልሆንም አለ። የእነዚህ አይነት ሰዎች መጨረሻቸው የት እንደሆነ ታውቃላችሁ አይደል ወገኖች? ሲኦል አይደለም። የእንደነኛ አይነት ሰዎች መጨረሻቸው በጌታ በኢየሱስ ክርስቶስ ፍቅር ተይዘው ይወድቃሉ። ኢየሱስ ያሸንፋቸዋል፣ ጌታችን ማለት ነው። እና እኔ አሁን የሚታየኝ ሮያልን ሳየው ጌታ ኢየሱስ ምስክሬ፣ እናንተ ምስክር ትሆናላችሁ። ሮያል ጌታን ተቀብሎ የዚህ ወንጌል ሰባኪ ነው የሚሆነው። ጊዜ ሊወስድ ይችላል፣ በራሱ ሊላላጥ ይችላል። በቁሜ ቅበሩኝ፣ አስተኝታችሁ ቅበሩኝ፣ አግድመት ቅበሩኝ፣ ቁልቁል ቅበሩኝ የፈለገ ብሎ ሊል ይችላል። ሮያልዬ በቁምህም አንቀብርህም፣ ዘቅዝቀንም አንቀብርህም፣ አግድመትም አንቀብርህም። በስጋ ስላልሞትክ ማለት ነው። በመንፈስ እንኳን የሞት ስለ ሮያል በጣም እስማማለሁ። አሜን ብያለሁ። እንደዚህ በጣም አጥብቆ ጠያቂ አጥብቆ ተሳዳቢ ሰው መጨረሻ በጌታ ቤት ነው የሚወድቀው። ምንም ሳውል ዕጣ ፈንታ ማለት ነው። ቆንጅዬ ሰባኪ ነው የሚሆነው። ቆንጅዬ ሰባኪ አልኩህ።
ጌታ እንደኛ አይነት ሰዎችን የሚፈልገው እኛን ቢሳደብም አሁን ከልቡ ኢየሱስን ይወደዋል፣ ይፈልገዋል። እንትኑን አሁን የጠፋበት የቱ ጋ ነው መስመር፣ የቱ ጋ ነው እውነተኛ ያለው ነገር ብሎ የሚል ነው። እኛም እንዲህ አድርጎን ነበር የሚባል አንድ ነገር ሲባል ሰማሁትኛለ። ምንድነው? የሆነ ግጥም ነገር ነው። እኛም አንድ ሰሞን እንዲህ አድርጎን ነበር የሚባል ነገር ማለት ነው። እና ሮያሊ አንተ እሱና ያቺ ማነች አንዲት እህታለች እዚህ እኛ ጋር የምትመጣ እንደውም ዳጊ መዝሙር ስዘምር ብለህ አትዘምርም ብለህ የምትላት ማነች? አትጠራጠር አልኩህ። ጌታ ኢየሱስ ምስክር ነው። እሷማ ገብቷታል እኮ የሚገርም ቤቷ የምታወራው ነገር ብትሰማ በቀስ እያለች እየሰጠቻቸው ነው በመርፌ። ጥሩ ነው። ጌታ ይባርክ። እንደገባት ዘር ተዘርቷል ማለት ነው። መልካም ዘር። እንታገስ ብራዘር። በአንድ ቀን አይደለም የሆነው። እንደ ለዘመናት የተዘራ ነገር እኮ ነው የሚነቅለው። መበሰጫጨት፣ መነጫነጭ፣ መሳደብ፣ ድንጋይ አንስቶ ሊወረውር እኮ ይችላል። በፋሳናት ነው የምፈልጠው አንተ ገብቶሃል ምናምን ነገር እኮ ያለኝ እኔ ታላቅ ወንድሜ። በመጥረቢያ ናት ነው ፋዘር ነው መካከል ላይ ገብቶ የገላገለ። ከአያቴ ጋር ብዙ ሸኝሃለሁ ምናምን ነገር ብሎኝ ነበር። ለአያቴ ለቅሶ ሄደን ማለት ነው። እዛው ለቅሶ ቤት ስብከት ጀመርኩኝ ራሴ። የእናቴ የአባታችን የእናታችን ቤት አክስቴና አጎቴ ተተረማመሱ አልኩ። ማን ስለሆንክ ነው አንተ ምናምን ብሎ ወንጌልን ይሰራል አልኩ እኮ ብራዘር። ወደ ወላጅ እናቴ ቤት እስካገባው ድረስ አልተውኩትም ትላለች አይደላች? ሱናማይቷ ሴት በመኃልየ ሰሎሞን ላይ ኢየሱስን ይዘህ አያት ቤት እናት ቤት ስትገባ ቤተ ዘመድ ውስጥ ይዘህ ለቅሶ ቦታም ሰርግ ቦታም ላይ ቁጭ ብለህ ስታወራ በቃ ታሪክ ይቀየራል አልኩ። ይህንን ብሎ ያለ ታዲያ በኋላ የተገኘ አትለኝም? ኤርምያስን ተከትሎ ህልም አሳየኝ ጌታ ይነግራቸዋል። ከዚህ በፊት በጣም የሚገርም ምስክር ነው ማለት። ትልቅ ድንጋይ ቋጥኝ ይወረውርብኝ ነበር ወደ እኔ ላይ፣ እሱም ላይ ይወረወራል። ታላቅ ወንድሜ ነው ያለው። ጻድቃኔ ማርያም በሚባል ቦታ ላይ ነበር እሱ ያኔ ሄደ የነበረው። በቃ ገዳማዊ ሆኖ ማለት ነው። ሰምታችኋል አይደል? አዎ ብርሃንዬ፣ ትልቅ ቋጥኝ ድንጋይ ይወረወርብናል። በጣም የሰው እጅ አይደለም የሚወረውረው፣ በጣም ፈጣን ነው፣ ለመምታት ነው የሚወረውረው። እና እኔ ሮጬ ሄጄ ትልቅዬ ቋጥኝ አለት ስር ገባለሁ። በህልም ነው እግዚአብሔር፣ በህልም መሬት ጠብ የማይል ነገር ነው የሚናገረኝ ሲናገረኝ። እና ወንድሜም እየተከታተለ እኔን ይመጣና ከድንጋይ ውርዋሮ እኔንም እሱንም ሳይመታ እሱም መጥቶ እኔ ከኔ ጋር አብሮ እዛ ቋጥኝ ትልቁ አለት ስር ሲደበቅ ስንሸሸግ ከውርዋሮ ስንተርፋ አየሁኝ። ያሳየኝ ጌታዬ። በቃ እኔ ኦልሬዲ ገብቻለሁ አለቱ ስር። ወንድሜም ላይ የሚወረወረና በቃ ሰነቃ እንትናለና ነገርኩትኝ። አዳማ አድሬ ማለት ነው። በአውቶቡስ ተራው መካከል ላይ ነው አንድ ዛፍ ስር አቁሜ ነገርኩትኝ። ይህም ብቻ አይደለም፣ ሌላ ፈተና በህይወቱ ላይ እንደሚመጣ ጌታ ያሳየኝን ነገርኩት። እንዲህ አይነት ነገር ይመጣል በህይወት፣ እግዚአብሔር ግን ያድንሃል፣ ልብህን ለእግዚአብሔር እንድትሸነፍ አድርጋልኩ። ተመነጫጨብ ነበር በቃ ምናምን ነገር አለኝ። በኋላስ መጣ ጀግናው የይሁዳ አንበሳ። በመጥረቢያ አናትን በአናትን ነው የምፈልጠው ገብቶሃል ምናምን ነገር ብሎ ያለኝ የእናቴ አባቴ ሊታዳቆ ማለት ነው። መስሪያ ቤት ሆኖ እየሰማም ሊሆን ይችላል። ኦኬ ዛሬ የት ነው ብለህ ብትል በመሰረተ ክርስቶስ ቤተክርስቲያን ጌታን ያመልካል። ግልጽ ነው። ግልጽ ነው ወይ? አዎ እኔ የማውቀው ኢየሱስ እንደዚህ ነው። ዘሬን የወረሰ ነግሬያቸው ወንድሞቼና እህቶቼን ያንበረከከ አብሮ አደጎቼን ያንበረከከ በየሄድኩበት ከተማ በተናገርኩበት ቦታ ሁሉ ከቆይታ በኋላ አሁን ባለፈው ስሰማ የረጲ መድኃኔዓለም ዲያቆን ማነው መንግስቱ የሚባለው ማለት ነው አየር ጤና ኤርሚ ጌታን እኮ ተቀበለ። ያኔ ፀጉር ቤት ስትነግራቸው የነበረው እምልህ ስበክ። በቃ ተጠርተህ ከሆነ ስበክ። ለያዥ ለገራዥ አስቸገሩ። የአየር ጤና ኪዳነ ምሕረት ቤተክርስቲያን ዲያቆናት
ኢየሱስ የእግዚአብሔር ልጅ አንተ ያድናል እኮ። ቆንጅዬ እኮ አዳኝ እኮ ነው እህትዬ። መድኃኔዓለም እኮ ምስክር፣ የራሱ ምስክር ነው። ቆንጅዬ እኮ አዳኝ ነው ኢየሱስ። ቆንጅዬ እኮ አልኩ። የዘበነ ቁጥር አንድ አቀንቃይ ነበረች እህቴ። ቁጥር አንድ አልኩ እኮ። እዚሁ እናንተን እያገለገልኩ ነው በውስጥ ሳወራት የነበረች ወደዛ ምናምን ነገር። ከአንድ ቤት ውስጥ አንድ ሳር ቢመዘዝ አያፈስም ብላ ያለች ማለት ነው። የቱ ጀግና ነው እጁን ያልሰጠ ኢየሱስን አይቶ ያለ። አልጋ ላይ ተኝታ ማለት ድንክ አልጋ ላይ ተኝታ ገጠር ሄደን ላያቴ ለቅሶ ማለት አንወደተው ባክን ከአንድ ቤት ውስጥ አንድ ሳር ቢመዘዝ አያፈስም። አንተ ቀረህ አልቀረ ምናምን ነገር አለችኝ። አራተኛ ታናሽ ነች። ልከተልህ ያላለው ማነው? የኢየሱስ ፍቅር አሸናፊ ነው። ተው ስልህ ኢየሱስ በዘሬ እንዳይገባ ድርሽ እንዳይል ስሙን መጠራት ራሱ እንኳን አልፈልግም ብለው የሚሉ ሰዎችን በፍቅሩ ተነድፈው ተሸንፈው ተዘርረው እጅ ሰጥተው የጭናቸው ሹሉዳ ሳይሆን የነፍሳቸው ሹሉዳ ተነክቶ በጉባኤ መካከል ቁጭ ብለው ያለቅሱልሃል። አሁን ወንጌል ሲሰበክ ኢየሱስ ተብሎ ሲባል በቃ የለም። ሮያል ነገ እንደዚህ ነው። እግዚአብሔር እንደነዚህ አይነትን ሰዎች ነው የሚፈልገው። ይሄ ልጅ የምር ነው ጌታን የሚፈልገው። ሮያል እየሰማ ነው ታይ ስላለ የምር እኮ ነው ጌታን የምትፈልገው አንተ። ዝም ብሎ ለለበጣ አይደለም የምትፈልገው። ፍለጋህን ቀጥል። የምር ነው ጌታ የሚፈልገው። ጥሎብኝ ወደዋለሁ ብሎ እንደሚባል ጥሎብኝ አለን። በቃ ጌታ እንደዚህ አድርጎ ሰውን ሁሉ እንድንወድ አርጓል። እንወዳለን። መርጌታን ግን ቢገባህ ብራዘር መቼስ አብረው የሚውሉ ሰዎች እዚህ እነማን እንደሆኑ አናቅም ብዙ ጊዜ ማለት ነው። መርጌታን እዚህ ውስጥ ማናችሁም አታውቁትም። ያለውን እውቀት እድሜውን አንቱ የተባለ የተከበረ ሰው ነው። አንቱ የተባለ እኮ አልኩህ በኦርቶዶክስ የተመሰገነ ሰው ነው። እኔ እዚህ አብሬ ስለቀረብኩ በጌታ ወንድም ስለሆነ መርጌታ ብዬ እለዋለሁ እንጂ አንቱ የኔታ ተብለው የሚባሉ ማለት ነው። እኔ ዝም ብሎ ወሸከር የሆነ ትምህርት አይደለም ራሱ እንኳን የተማረው ማለት ነው። ከዛሬ አረ ነው 23 ወይ 24 ዓመት በፊት ነው የማውቀው። በስጋ ዓይን ያየሁት ማለት ነው። የጻፋቸውን መጽሐፍቶች እንኳን እኛ ልንጽፋቸው አይደለም መልሰን ለማንበብ እንኳን ራሱ ወራት ሊፈጅብህ ይችላል። 14 መጽሐፍት በላይ ነው የጻፈው። በጉባኤ እያስተማረ በጌታ ወንጌል ሰዎች በፍቅሩ እንዲሸነፉ ያደረገ ጌታ ኢየሱስ ምስክር፣ በጣም ታላቅ የወንጌል ተጋዳይ የክርስቶስ አርበኛ ነው እና እንደ ታላቅ ወንድም ታላቅ በእውቀትም በእድሜም ታላቃችን ስለሆነ እዚህ ፊቴ ስሰድበው ስላልቻልኩ ነው። ምንም እንኳን በወድህ አግባብ አይደለም። እኔም ብሰድበኝ ችግር የለውም፣ ግን በዚያ ልክ እንደዚህ አይባልም ለማለት ነው። ቴንኪው መርጌታ ቢኒያም ከአንድና ከታች አንድ ልጅ ያድን የሚል የደኔ የሚል ነው ዋይዲ ኤንኢ እና እኔም እንዲህ ባልኩ በሳምንቱ ነው ጌታን የተቀበልኩ አለ። ልክ ልጁን እንዳልኩት እንደዚያው ብዬ በሳምንቱ ጌታን ተቀበልኩ አለ። ከታች ኮመንት እያነበብኩ ነበረ እና ገርሞኛል። ምንም ጥርጥር የለውም። እንዴ ሮያልማ በጣም ደግሞ አንድ ቀን ኤርሚ ጋር እንዲሁ በእኔ ምስክርነት ብቻ እንዲሁ ዝም ብሎ ከመጀመሪያ ጀምሮ የነበረኝ ህይወት ምናምን ነገር አንድ ቀን እዚህ ኤርሚ ጋር እንትን እላለሁና
እንደዚህ አይነት ሰዎችን ፈልገን ነው ቸርች ላይ ልከናቸው እንዲታዘቡ ታስታውሱ እንደሆነ ተናግሬያለሁ። እንዲነግሩን አንደረቢ፣ ጉንዳን፣ የአይጥ የድንጋይ አንደረቢ ለቀንበት በቸርቹ ላይ ቀበሌ 3 ጎንደር ላይ እና በኋላ ግን በሳምንቱ ባጭሩ ነው። በሳምንቱ ስንጠይቃቸው ምንድን ነው የተፈጠረ ቸርቻችሁ ላይ? የሆነ ጉንዳን፣ አይጥ ምናምን ነገር ድንጋይ ደግሞ ነበር እንዴ እባብ ነበር አልናቸው። ኧረ ምንም የምን እባብ ነው የምን እባብ የምን አይጥ አሉ። በኋላ አውቀው ነው ሽንፈታቸውን ላለመናገር ስለሆነ በሚቀጥለው ሳምንት እነገሌ በጣም ጠንካራ የሆነ እምነት ያላቸው ኦርቶዶክሳዊ ፍቅር ያላቸው የእመቤታችን ፍቅር ያደረባቸው እነሱ በፍጹም ማይወሰዱ ደግሞም የእግዚአብሔር ቃል ዕውቀትም ያላቸው ናቸው። ጥቅስ በደንብ ነው እንትን የሚልና እነሱ እንላካቸው ብለን 5 ልከን ነው 5 ሰንበት ተማሪ ልከን ከዚያ መጨረሻ ላይ የነበረው ነገር የለም። ምንም ያደረግነው ነገር ነበረ አድርገናል። በጣም ሚሰራ ነው። በጣም ይሰራል። አንደረቢ የጉንዳኑ በጣም ይሰራል። ቅዳሴ እንዳይቀደስ ማድረግ እንችላለን። ሌላው ቦታ የምንሄድ ከሆነና ተስካር ካለ ያ ቅዳሴ ከተቀደሰ ተስካሩ እነሱ ስለሚበሉት፣ ድግስ ካለ እነሱ ስለሚበሉት ቤተ ክርስቲያኑን በጉንዳን ሽፍን ማን ይገባል? ከዛ በኋላ ማንም አይገባም። ይህንን ያደረግን ሰዎች እዛ ጋር እንዲህ እንበትናቸዋለን ብለን ተማምለን በኋላ ላይ ግን ምንም አሉን እና እነዛ ሰንበት ተማሪዎች ስንልካቸው 3ቱ እዚያው ጌታን ተቀብለው ቀሩ። በወጡበት አውቃለሁ። 3ቱ ጌታን የምትቀበሉ ሲባል ብድግ አድርገው 3ቱንም በጣም የምንወዳቸው በጣም የምንተማመንባቸው እንዲሁ በጠቅስ በሉ የሚካኤል ፍቅር አንዷ በቃ ሚካኤልዬ ብላ አጠግብም እና በኋላ ጌታን የምትቀበሉ ሲባል 3ቱንም እጃቸው አነሱ፣ እዚያው ቀሩ እና ሌላ መርዶ ይዘውብን መጡ ማለት ነው። እና እንደዚህ አይነቶች አሉ። በቅርብ ምን እንዳየው አንድ ቪዲዮ እየቆየን ነው የምንሰማው። በቅርብ የወንድማችን እንዳልካቸው ዘነበ ማለት ነው አንድ ቪዲዮ ቁጭ ብዬ ስኮመኩሙ ስሰማ እንዴ አቤቱ ጌታዬ የተነተነዋል አልኳችሁ። እንዳልክ ጴንጤ ነው። ጴንጤ ምንም መጽሐፍ ቅዱስ አያውቅም። ምን ያውቁና እነሱ ለጌታ ምናም ነገር ይልልሃል። ያያ ጋር ነው ምናም ነገር ነው። ጠላውን እየጠጣልህ አይ ምልህ ምን ነገረ ክርስቶስ ላይ እኮ 0 ናቸው ምንም ምልህ ምናም ነገር እያለ ማለት ነው። ጠላውን ጥጥጥ እያለ አቤቱ ጌታ እና አሁን ይኸውልህ መጥቶ ኢየሱስን ተናግሮ የማይጠግብ ጳውሎስን ይሄ ለፍላፊ እንደሚሉት እንዳልክዬ እንደዛ አልሆንም። እንዲ አሁን ያበራሽን ጠባሳ ያየ በሳት አይጫወትም ማለት ይሄ ነው። አንዳንዴ ስትናገሩ ስኬሉን ከፍ አታርጉት ለማለት ነው። የምታወራው በማ ላይ እንደሆነ አታውቅም። ነገ ኢየሱስ እጅ ላይ መውደቅን ታው አይሱንማ ካየን የጄሪካ ሁሉ አለ እንዳልክ እሱ ደግሞ ገዝቶኛል እንዳታሳይብኝ ብሎ ማለት ነው። እና ቁጭ ብሎ ጠላውን እየጠጣ ፖፖ እያለ ምንም እኮ ምልህ ገለባ ናቸው ጴንጤዎች። ነገረ ክርስቶስ ላይ ብዙም የረገጠ ነገር የላቸውም። ግን እንትን እያለ በቃ አሁን ያን ቪዲዮና የአሁኑን ቪዲዮ አገናኝልኛ ሁለቱን እንዳልካቸው ዘነበን ማለት ነው። በክርስቶስ ሕያው የሆነው አዲስ ፍጥረት የሆነው እንዳልካቸው ዘነበን ብታገቢያና ያ ጠላ ሲጠጣ የነበረው እንዳልካቸው ዘነበን ብታገኘው ጠጋ ሲዞ ራሱ ይሰብከዋል። በቃ ታሪካችን እንደዚህ ነው ብራዘር። ያ የኢየሩሳሌሙ የቅዱሳንን ደብዳቤና አሳዳጅ የነበረ ጳውሎስ ከደማስቆ በኋላ ያለውን ጳውሎስ ብታገናኘው ሁለቱ የሰማይና የምድር ርቀት ናቸው። የእያንዳንዳችን ታሪክ እንዲህ ነው። መርጌታ የማስማት ሲሰራ ነው ያገኘው ጌታ።
የትናንትናው አስማተኛ አሁን የሚነግራችሁ ውሸት አይደለም። አየህ ማነው ታሪክን ቀያሪ? ማነው አክባሪ? ማነው የድሃ አደግ ወዳጅ? ማነው? ጌታ እኮ ነው። ማን ነበር ይህ መዝሙር የዘመረው? ፕሊስ እንዴት አንዳንዴ እኮ መዝሙሩ ይመጣብኛል። አንተዬ መጣብኛል እኮ የማ መዝሙር ነው መዝሙር ወገን። ማነው ታሪክን ቀያሪ? ታጋይ ነው። ኦኬ ማነው እንደዛ ነው የሚለው? ማነው ታሪክን ቀያሪ ነው? ትክክል ብየዋለሁ። ታሪክን ቀያሪ። እስኪ እንስማው አንተዬ። ኦሆ አሜን። የዘላለም ስም ይባረክ።
Bluetooth connected. አየህ ሰዎች ካሉበት እኔ እዚህ ሶሻል ሚዲያ ላይ ካየሁት ነገር ከውስጥ ያልወጣ ያለ ብዙ ሰው ሲያለቅስ አይቻለሁ። የእንዳልክዬ እምባ ግን ከፊቴ አልጠፋ ብሎኛል። ያኔ ገና ጌታን ሳይቀበል እሱም ቪዲዮ ስንት ሰው አይቶታል? 77 ቁጥር ሲጻፉ እንዳልክ ወደ ጌታ ሳይመጣ ገና እዛ ኢትዮጵያ ቴሌቪዥን ላይ ያለ ሆይ ሆይ ሲባልለት በታዋቂነቱ አይተሻል። መቤት ትራውል አይተዋል አይደል? አይታችሁታል አይደል? ክላክ አየህ 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 ማን ይሄን ልጅ አሁን እዚህ ያስለቀሰው? ታዋቂነቱ እንኳን እኮ አልያዘው። አሁን ዛሬ ቲክቶክ ላይ እየመጡ የሚንደፋደፉብን ሁሉ ማለት ነው። በቲክታክ አይደለም የሚታወቀው፣ በኢትዮጵያ ቴሌቪዥን ነው የሚታወቀው። በተናጋሪነቱ ነው የሚታወቀው። ደጋግሜ ነው ያየሁት። ታውቃላችሁ እሱን ቪዲዮ ጌታ የሰው ልብ ሲነካ ማለት ነው። ያኔ ገና እዛ ጠላውንም ድራፍቱንም ቢራውንም ዊስኪውንም እየጠጣ ባለበት ጊዜ ማለት ነው። ታዝባችሁታል። ደግሞ ይመጣና እኛ አርዕስት አድርገን ሌላ አርዕስት አድርገን ከገባን ይመጣና ገስት ይልክልሃል። ስናስገባው ይሄ አርዕስት ይቀየር ይልሃል። የቤቱ ባለቤት ሆኖ ቁጭ ብሎ ያስቀይረናል። እኛም እንሰማዋለን። ምክንያቱም አይ እንዴት ስለ ኢየሱስ ደግሞ መጥቶ አርዕስት አውሩ ብሎ የሚለን ስለ ኢየሱስ ሞቅ ብሎትም ሰክሮም እኮ ገብቶ ነው የሚያወራው፣ ስለ ኢየሱስ ነው። ሃሌሉያ!
የጠጣው እንኳን ነገር ሀሳብ እንትን አላስቀየረውም። አየህ መጥቶ ስለማን አሁን ከዚህ በኋላ ለሰው ልጆች ሊነገር የሚገባው ኢየሱስ ነው ይላል። ሲገባም እኛ እያንዳንዳችን ጥግ ጥግ ይዘን ነበር የምንሰማው የነበረው። ወደ ጌታ ትመጣለህ ብዬም ያልኩት ቀን መጽሐፍ ቅዱስ ይዞ ባይዞይ መጽሐፍ ቅዱስን ያዘውና አልጸልይልህ ያልኩትኝ እህቶቼና ወንድሞቼ ምንም ጥርጥር የለውም እንዴ። እና ታዲያ እዛ ቴሌቪዥን ላይ ኢትዮጵያን ሲያመሳት በአንድ እግሩ ሲያቆም የነበረ ሰውዬ በወንጌል ደግሞ እንደዚህ ያረገዋላ ጌታዬ። በቃ እውነተኛ በሆነ ቤተክርስቲያን በጣም እጅግ ከምንወደው ወንድም ከነቢይ ጥሌ ጋር ነው ያለው። እየበላ ነው መንፈሳዊ መብል ማለት ነው። አልጠራጠርም የአባቶቼ አምላክ እግዚአብሔር አምነዋለሁ። የአባቶቼን አምላክ እግዚአብሔር ልጆች አሉት ጌታ። አይታችሁታል። ሞቅ ብሎት ሁሉ መጥቶ ማለት ነው የሚያወራው መጥቶ ግን ኢየሱስን ነው። ወይኔ ጌታ ሆይ፣ ወይኔ ጌታ ሆይ። አንዳንዱ እኮ በጾም በጸሎት ሁሉ ሁሉ እንኳን መጥቶ ኢየሱስን እኮ ያወራ። በጾም በጸሎት 7 ቀን ዘግቶ ወጥቶ የሚያወራልህ አግናጢዮስ፣ ሱሱኒዮስ፣ ሰባሪዮስ፣ መቃሪዮስ፣ እንጦሮንጦስ፣ ዲያብሎስ ምናምን ነገር ብሎ የሚለ ዳርያስ የትናንትናው እንዳልክ ግን ጠላ ጠጥቶ መጥቶ አረቄም ጠጥቶ መጥቶ ድራፍትም ጠጥቶ መጥቶ ውስኪም ጠጥቶ መጥቶ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ጴንጤዎች ስርዓት ያዙ ብሎ ያለን ቀን ሁሉ አስታውሳለሁ። ዓለም የግልብጦች ማለት ይሄ ነው። እኔ በደንብ የታዘብኩት የህይወት ዘመን ምሳሌ ይሄ ነው አልኩ። ሰካራም ብለህ ልትለው ትችላለህ ከጠጣው ነገር የተነሳ ማለት ነው። በቃ ያለማወቅ ወራት በዛ ዘመን ውስጥ ሆኖ እንደዛ አድርጓል። አሁን ግን እንደዛም ሆኖ እንኳን አየህ፣ እንደዛም ሆኖ የሚያወራው ሌላው እኮ ሞቅ ሲለው የሚያወራው ስለ ሴት ነው። ምልህ ያው እንትና የምትባለዋን ሴትዮ አውጥቻት ሌላኛይቱን ደግሞ እየተጠባበቁ ነው ብሎ የሚል እሱ ነው እንደ ትልቅ ነገር የሚወራው። ሌላኛይቱን ደግሞ ቃብዱ ይዣለሁ ምናምን ነገር ብሎ የሚል ማለት ነው። አየህ 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 አየህ። እና ያኔ እንደዛ እያለ ሲያወራ ሰብ አይቼው እና ያሁኑን እንዳልክዬን ሳየው የዛኛውን ቪዲዮና ይሄኛውን ቪዲዮ ሁለቱን ጎን ለጎን አድርጋችሁ ብታዩት የለም ያኛው እንትን ሰካራ የሚረገጠው ጣሳ ነው የሚመስለው። አሁን ደግሞ በሞገስ የጠገበ ማለት ነው። ኢየሱስ ሲገባ ታሪክህ እኮ ነው የሚቀየረው። ታሪክህ አሁን ጉባኤ ቁጭ ብሎ ጉባኤ ያኔ ብቻ አይደለም፣ አሁን ብቻ አይደለም፣ ያኔም ራሱን ያን ስብከት እየሰማ እንዲሁ መኪና ውስጥ መሰለኝ አይ ቲንክ ቪዲዮ አንተ በቃ አንደ አይተህ በቃ ከህሊና የማይጠፋብህ ነገር አሉ። ነቢይ ጥልዬ ስለ ጌታ ነበር ይሰብክ የነበረው፣ ያው ስለ ኢየሱስ ያውራ። አየህ እንደነ ጥልዬ አይነት አገልጋዮች ያውሩ ኢየሱስን ማለት ነው። በቃ እንደዚህ ነው ነቢይ ማለት፣ እንደዚህ ነው። ኢየሱስን የሚያወራ ነቢይ ደስ አይልም? 0943812297 ይላል ሊመጣና ማለት ነው። ዳርያስ ኮተታም ትውልድ በቃ አንተ ሞታል ነብይ ተብለ ቁጥር ስልክ ሁሉ ቀን አውስትራሊያ ብንጋብዛችሁ ግን አጠራው ማዞሪያውን ስለማታውቀው ማለት ነው። ከየት ታውቀዋለህ? 09 ብለህ እንደምትለው አይደለም እዚህ ስትመጣ። እና አሁን እዛ የሱን ቪዲዮ ነበር ይሰማ የነበረው ማለት ስለ ጌታ ማለት ነው። አልቅሶ አስለቀሰኝ እኮ አልኩ። እኔም አብሬ አለቀስኩኝ። የዛን ቀን ነው እኔ በቅጡ ያየሁትኝ።
እንዳልክዬም ማለት ነው ያኔ እና በቃ ቀልጧል፣ ፈሷል ማለት ነው። በማን በኢየሱስ ፍቅር፣ በኢየሱስ ፍቅር፣ በኢየሱስ ፍቅር ደስ አይልም? በኢየሱስ ፍቅር እና ዘላለሙን ታዲያ እንደዚህ አይነት አንደበተ ርቱዕነት ይዞ ማን የሰጠው ተናገር የመናገር ጥበብና አንደበተ ርቱዕነትን? የሆነ እኮ ካሴት የዋጠን የሚመስለው ሲያወራ አይተዋል አይደል? አይ በተፈጥሮ ጊፍትነት እግዚአብሔር እንደዚህ ይሰጣል ማለት ነው። ስለዚህ ሁሉ ቀን ስለ አልማዝ ባለጭራ እያወራን ኢትዮጵያ ቴሌቪዥን ላይ ይሄ ልጅ ዘመኑ እንዳይጨርስ ጌታ በቃ ፈርቼው ጸጋውና መንፈሱ ሞልቶት ካወራ ስለ ኢየሱስ ያወራል ማለት ነው። አሁን አይተዋል አይደል? ያኔም እየሰከረ መጥቶ ኢየሱስን አውሩ ብሎ የሚለው አሁንም በየደቤት ኢየሱስን አውሩ ብሎ የሚለው እንዳልክያውን ያሳብቅበታል። ኢየሱስ በሌለበት አይገኝም። ደስ አይልም? ቴንኪው ሎርድ። እንደዚህ ነው መሆን ያለበት። አየህ እና ሮያልዬ ያው ልብን ለጌታ አዘጋጅ። እሺ ዘቅዝቃችሁ ቀበሩኝ፣ አጋድማችሁ ገንዙኝ የሚባል ነገር የለም። ኦኬ እሱ ያው በስጋ በምትጠራ ሰዓት እንደዛ ሊሆን ይችላል። ዘቅዝቃችሁ ብትቀብሩኝ፣ አንጋላችሁ ብትገንዙኝ፣ አቁማችሁ ብታጥቡኝ የሚባል ነገር የለም። በዘሬ አይግባ ብለው ያሉ ነው ኢየሱስ በህይወታቸው ገብቶ ታሪካቸውን ቀይሮ እና እንደዚህ መናገር በጣም ነው ደስ ያለኝ። ጌታ ኢየሱስ ምስክር፣ አንጠራጠርም። እኛም አንድ ሰሞን እንዲህ አድርጎን ነበር ብለን ያልነው ነገር እሱ ይታያል ማለት ነው በህይወታችን። እና ጌታን ውደዱ ወንድሞች፣ ኢየሱስን ውደዱት። ብርቱነን ኃያላንን ብለው ያሉ ናቸው በፍቅሩ ተሸንፈው የቀሩት። እንኳን አገኘን። የት ነበርኩ እስከዛሬ ድረስ? ምን ሆነ ነው ግን? አንዳንዴ እንደዚህ ብለዋችሁ አታውቁም ሰዎች? ለምን ያኔ ደብድበህ አልነገርከኝም ነበር? ለምን በበትር እንኳን አትለኝም ነበር ያለኝ ሰው አስታውሳለሁ። አይ ነግሬህ እኮ ነበረ። እኔ እስከዛሬ ድረስ ዘመኔ እንደዚህ ጮት ያኔ እኮ ስነግርህ አንተ እኮ አሰማም ነበር። ለምን ግን አትመታኝም ነበር ብለው ያሉኝ ሰዎች አውቃለሁ። ወንድሞች እናቶች፣ እና ጌታ ይወደዳል። ተባረኩ። ቢኒያ ሰላም በል፣ እንኳን ደህና መጣህ። እሺ ወገኖች እንዴት ናችሁ? የጌታ ኢየሱስ ሰላምና ጸጋ ከእናንተ ጋር ይሁን። ያው ያልዳናችሁ የመዳንን ወንጌል እንደዚህ ስሙ፣ የዳናችሁ ደግሞ በሰማችሁት በዛ ወንጌል ጽኑ። ወንጌል ይቀጥላል። እሺ ቅዱሳን ነቢያት የገናን ጾም ኦኬ ጾመ ነቢያት። እሺ ኤርሚ የዛሬ ነገር ለመፈለግ ይመስላል ይህንን ይዘህ የመጣው። ኦኬ መለሱልን እኮ ምን ብለው መለሱ? በቃ በተለይ ማን ነው ሮያልዬ መለሰልኝ። የዚህ መልስ ያለው እኛ ኦርቶዶክሳውያኑ ጋር ሳይሆን ዘማርያም ጋር ነው ብለዋል። እኔ ደግሞ ዘመሐመድ ጋር አይሻልም ወይ ብዬ እያልኩትኝ እንደዚሁ እየተቀላለድን የለም መጽሐፉ ላይ የለም ነው ባጭሩ። ታዲያ መጽሐፍ ላይ በሌለ ጾም እኛና አትጾሙም ብለው ይሉናል። እነሱ እንኳን ራሱ የሚጾሙበትን ምክንያቱን አያውቁትም። መቼ እንደጀመረ የትኛው ነቢይ እንደጾመ ይኸው ስንት ሰዓት ሆነ የመሰለህ? 4 ሰዓት ከሩብ ሆነ ይሄን ላይቭ ከከፈትኩ። ከሮያል ውጭ መጥቶ ያወራን የረባ ነገር ያወራ ሰው የለም። አሁን እኮ በቃ ብዙዎቹ ገብቷቸዋል ማለት። ክብር ለኢየሱስ ይሁን። እዚህ የሚሰራው ስራ ቀልድ አልነበረም። ምክንያቱም በብዙ ተረት ውስጥ እንደታሰሩ ብዙዎች አውቀዋል። ግን ኢየሱስ ያድናል። በቃ በጣም በአጭሩ የምንነግራችሁ እውነት ኢየሱስ ያድናል።
ይህን ሰው እንቀበለውና ትቀጥላለህ። ወንድምነት ደጋግሞ ጽፎ ነበር። ሰላም ላንተ ይሁን። የገባው ወይ የገባሽው? ሰላም እድሜ፣ እንዴት አደራችሁ? ደህና ነኝ ጌታ ይመስገን። እንዴት ነሽ? ከየት ቤተ እምነት ነው ታችን? አይ ክርስቲያን ነኝ እኔ እንኳ። ከየት? እና ብዙ ጊዜ አንተን ፕሮግራም እከታተላለሁ። እናንተን ስላገኘኋችሁ ክርስትናሽ ከየት ነው? ካቶሊክ፣ ኦርቶዶክስ ክርስትና ብለው እና ማለት በውስጥ በወራ ደስ ይለኛል የምትችል ከሆነ። እንዴት ልበልህ፣ የሁለት ልጆች እናት ነኝ። ግላዊ ነገር ነው። ግላዊ ነገር ከሆነ የት ሀገር ነው የምትኖሪው? ኢትዮጵያ ውስጥ ነው የምኖረው ኤርሚዬ። እሺ፣ ስልክሽን ጻፊልኝ በውስጥ ፎሎ ባክ መልሼልሻለሁ። እሺ ኤርሚዬ፣ እሺ ቴንኪው። እሺ፣ አመሰግናለሁ። ተባረኩልኝ። አሜን። ቴንኪው። እሺ ቢኒ አቀጥል። አይዞሽ እንዴ ፈርታለች እህታችን። ያ በውስጥ ስልክሽን አስወጡኝ። እሺ፣ በውስጥ ስልክሽን ጻፊልኝ። እሺ ተባረኪ። ኦኬ፣ አጠር ቀጠን ስናደርገው ምን እያልን ነው? ኢየሱስ ያድናል ነው። ኦኬ፣ ኢየሱስ ያድናል። ከእኛም ቤት ያላችሁ ኢየሱስ ያድናል ብላችሁ ስበኩ። በእውነት ጌታ ምስክሬ ነው። ወሬ ምናምን ከጠፋባችሁ የመጀመሪያው ነገር ማድረግ ያለባችሁ ምን እንደሆነ ታውቃላችሁ? ኢየሱስ ያድናል። ምክንያቱም የዳንበት ወንጌል ይሄ ነው። ለሰዎችም የምንናገረው የምስራች ኢየሱስ ያድናል የሚል ነው። በርቀትም ያላችሁ ይሄ የመዳን ወንጌል ያልገባችሁ በብዙ ስርዓት ውስጥ በብዙ ተረት ውስጥ ያላችሁ እናንተም ደግሞ ለእናንተም ኢየሱስ ያድናል። በቃ አለቀ። መልእክታችን መቼም የጌታ ኢየሱስ ክርስቶስ የማዳን እጁ ዘመን አይሽረው፣ ዘመን አይቀይረው። የእግዚአብሔር የማዳን እጅ በክርስቶስ ኢየሱስ ተገልጧል። ስለዚህ ኢየሱስ ያድናል። ሳይ ጌታ ኢየሱስ ይባርካችሁ። በእውነት አማኝ ኢየሱስ ያድናል ሲባል ኢየሱስ ያድናል ብሎ ወዲያው ነው የሚጽፈው። እንዴት ደስ እንደሚል! ምንድን ነው ሲባል የዳንበት ወንጌል ይሄኛው ነው። አለቀ አለቀ። በቃ አንያዝ። ኢየሱስ ያድናል ነው። ተረት ተረት ምን አንቀበልም። አስቀድሞም የእግዚአብሔር ክንድ የማዳን ክንዱ የተገለጠው በማን ነው ሲባል የማዳን ክንዱ የተባለው ራሱ ማን ነው ከተባለ ኢየሱስ ነው። ኢሳያስም አይቶ የተናገረው ይሄንን ነው። ያየነውን ማን አምኗል ያለው ኢየሱስ ነው። እግዚአብሔርስ ክንድ ለማን ተገልጧል? ክንዱ ከዛ ብሎ የተረከልን ማንን ነው? ኢየሱስን ነው። the suffering servant ብለን 53ን ኢሳያስ 53ን አንብበን እኮ በቃ በእንባ የምንጨርሰው ምዕራፍ ነው። ለምን ሲባል ገና ጌታ ከመምጣቱ ኦልሞስት 700 ዓመት በፊት ጌታ ገና ቃል ስጋ ሆነ የሚለው ያ ቃል ከመፈጸሙ በፊት 700 ዓመት በፊት የነገረን ነገር ነው። ደዌያችንን ተሸከመ ብሎን በመገረፉ ቁስል እኛ ተፈወስን እያለ ከሕያዋን ምድር እንደተወገደ አስቀድመው ነቢያት ስለዚህ ዘሩን እንደሚያይ ሁሉ ነገረን። ሃሌሉያ! እኛ ዘሮቹ ሆነናል ዛሬ። ይሄንን በቃ ይሄን የከበረ ወንጌል ቁጭ አድርጋችሁ ኦርቶዶክስ ሌላ ማነው? እሺ ሚዩት ላደርግ ሞክሬ ነበር። ለዛ ነው ያስወረድኩት። ኦኬ መልሰህ ላክ። ኦኬ አሁን ወደኛ ሀገር ሲመጣ ምንድነው የሚሆነው?
ይሄ ታምራትና ድርሳናት ምናምን የተባሉት በተለይ ታምራቶቹን ዝም ብላችሁ ያቸው። ላይክ ኢየሱስ የጾመውን 40 ቀን ሰንባዲ በአንድ እግሩ 7 ዓመት ጾመና ጸለየ ይልሃል። ኦኬ ኢየሱስ እኮ 40 ቀንና 40 ሌሊት ጾመ ነው የሚለን። ከዛ ሊፈተንም ወደ በረሃ ተወሰደ ይለናል። እዚህ ጋር ኢትዮጵኛ ጋር ስትመጣ ግን ኧረ ተክልዬ በአንድ እግሩ ቆሞ 7 ዓመት ጸለየ ይላል። ለምን? ከኢየሱስ መብለጥ አለበት። እችን ዘዴ ለአባብ ዘውዴ ሲባል ድሮ ሰምታችኋል ወገኖች? መቼ የሰይጣንን ሐሳብ ሳት ነው። አየህ ኢየሱስን ሊያቃልልብህ ነው የሚፈልገው። ከዛስ ኢየሱስ በመስቀል ላይ በደሙ ለእኛን ሁሉ አዳነን የሚለውን ያቆመውና ኧረ ከሌኮ 7 ዓመት አለ በአንድ እግሩ ቆሞ የጾመ የጸለየ ይልሃል። ስለዚህ በአንድ እግሩ ቆሞ የጾመውና የጸለየው ስታስተያየው ኢየሱስ ከጾመውና ከጸለየው ጋር ኧረ እንዴ አንተ 7 ዓመትና 40 ቀንን እንዴት አድርገህ ታገናኛለህ? አንድ ዓመት እኮ 365 ቀን ነው። በ7 ምታው እሱንና ኢየሱስ ደግሞ 40 ቀን ነው። አየህ ወዴት እንደምትሄድ አየህ። እዛ ታምራት በእነሱ በቃ ባደረጉት ነገር ደግሞ ከዛ ቃል ኪዳን የሚባል ነገር ይሰጣቸዋል ይባላል። ቃል ኪዳን ለክርስቶስ ሳምራ የተሰጣት ቃል ኪዳን ለ4 ወር የዘነበ ያህል ዝናብ ህዝብ ነው የምታድነው። ወገኔ ቁጥር ማለት 4 ወር የዘነበ ዝናብ ማለት ሰው እንግዲህ ከተፈጠረበት አዳም ተብሎ ገና ከተፈጠረበት ጀምሮ እስከ ዛሬ ድረስ ያለው ኖሮ የሞተው ሁሉ ካልኩሌሽን ተሰርቶ የ4 ወር ዝናብ ነጠብጣብ እንኳን አያክልም። አየህ አንዲት ክርስቶስ ሳምራ ለምትባል ሴት እንደዚህ አይነት ቃል ኪዳን ተሰጣት ብሎ ሲነግርህ እንዴ በቃ የጌታ ኢየሱስ ክርስቶስ ስራማ ምን ያደርጋል ትላለህ። ኦኬ የኃጢአት ስርየት ምናምን የተከፈለበት የደም ዋጋ ሊያቃልልብህ እሱን እና እዚህ ጋር ያለውን ተረት ደግሞ አናተ ላይ ከፍ ያደርገዋል። ከዛስ በቃ ጽድቅን ስታስብ አንተ አሁን እንዴት እንደነሱ ካልሆንኩ ትላለህ። ገብቷል? አንተንም ተስፋ ያስቆርጠሃል። መቼም እነሱ ላይ እንደማደርስ ይነግርሃል። ከዛስ ኢየሱስ ክርስቶስን ደግሞ ለዘላለም በቃ እሱ የሱማ በቃ ዝም ብሎ የሆነች ነገር በቃ ከአዳም የመጣች የሆነች ነገር አለች፣ እሷን ያስወግድልና የቀረውን እኮ በራስ ነው። እንደዚህ እንደነኛ አይነት ሰዎች በአንድ እግር ቆመ እንደዚህን ያህል ካልጸለይክ፣ ሳትበላ ካልኖርክ፣ የሆነ አስማታዊ የሆነ ነገር ካላደረግ ጽድቅ የሚባል ነገር ኢየሱስ የሰራልህ አይበቃህም። እሱ የሰራልህ ከአዳማዊ ማንነት ነፃ ወጣ ይልሃል። አዳም ራስህ እንዴ አዳም ቆመ ከአዳማዊ ማንነት ነፃ ሊያወጣ እንዴ ማን ነው? ከምንድን ነው ነፃ ያወጣ? ከዛስ የቀረውን ግን እንደ ተክልዬ በቃ መጾም አለብህ፣ መጸለይ አለብህ ምናምን፣ ቅማል ሊበላህ ይገባል። ገብቷል? ተራራው ሸንተረር ውስጥ መሄድ አለብህ፣ የሆነ ጉድጓድ ውስጥ መግባት አለብህ። ከዛስ ይሄንን ሁሉ በማድረግ እግዚአብሔር አብ አይቶ አያችሁ በቃ ገብቷል። ኢየሱስ የሰራው ስራ ትክክል በቂ አይደለም። አየህ ይሄ ሰውዬ የሰራው ስራ ገብቷል። ስንት ሺህ ቅማል ነው የበላው ይሄን ሰውዬ። ስንት ጊዜ ጾሟል ይሄ ሰውዬ። ስንት ጊዜ ተራራ ወጥቷል፣ እንትን ጉድጓድ ውስጥ ገብቷል ስለ ስሜ። ስለዚህ አይ የልጄን ስራማ ተውት፣ ይሄ ሰውዬ ጥሩ ስራ እየሰራ ነው የሚል ይመስላል። አየህ በእንደዚህ አይነት ተረት ነው አእምሯችሁን የሚያጦዙት። እነሱም ምናጭ ሰው እንደሚጽፉት አታውቁም። ጦዞባቸው ነው የሚጽፉት፣ ጦዞባቸው። በእንደዚህ አይነት ተረት የእናንተንም አእምሮ ያጦዙትና ማለት ነው። አንተም ኦርቶዶክሳዊ ወንድሜ አይ በቃ ለዘላለም ጽድቅ የሚባል ነገር የለም ትላለህ። ብራዘር ኢየሱስ ክርስቶስ የእግዚአብሔር ጽድቅ ስጦታ ነው። ጽድቁን ለሰው ልጆች ሰጠ ስንል ልጁን ሰጠ እያለ ነው። ለዚህ ነው መጽሐፍ ሲናገር በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ አለን።
የማን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ምን አደረገው? ኃጢአት አደረገው። የፈለገ ታሪክ ብትነግሩን፣ የፈለገ ተራራ የሚገነባና የሚያፈርስ ታሪክ ብትነግሩን፣ ኢየሱስ ክርስቶስ ከማዳን ኃይሉ ሊያጎድል የተፈጠሩ ከንቱ የሰው ተረቶች እንጂ አብሶሉትሊ የጌታ ኢየሱስን የማዳን ኃይል መጋረድ የሚችሉም አይደሉም። የተበላኸው ወንድሜ ግን ተጋርዶብሃል። ስለዚህ ከዚህ ተረት ነው ኢየሱስ ምን ይላል? ያድናል። ዛሬ ቆመን የምንናገረው በድፍረት ኃይላችን ድፍረታችን ይሄ ነው። ኢየሱስ ያድናል። አንተም ወንድሜ በጌታ በኢየሱስ ክርስቶስ ይህንን የማዳኑን ስራ ተቀበለ አምነ ከእርሱ ጋር በሰማያዊ ስፍራ ከእርሱ ጋር የተቀመጥከው ወሬ ጠፍቶብህ ሌላ ነገር ማውራት ከጀመርክ በቃ አንተ ህይወትን መርምር። በእውነት ጌታ ምስክሬ ነው። ህይወትን መርምረው። ያ ወሬ በቃ ያ ህዝብን የሚያድን ሰውን የሚያድን ያ የወንጌል ስራ ኢየሱስ ያድናል የሚለው ከአፍ ጠፍቶብህ የሰው ወሬ ስትለቅም የምትውል ከሆነ ወንድሜ በቃ አንተም ተበልተሃል። የዳንከው ወንድሜስ አንተንም እኮ ነው። ኢን ሾርት ኢየሱስ ያድናል። ይሄ የማዳኑ ኃይል ዛሬ በተረት ከተፈጠሩ ከብዙ ወደረኞቹ ይልቅ እጅጉን የበረታ ነው። ለእኛ እጅጉን የበረታ ነው። አሳርፎናል። ድነን አይተነዋል። በእሱ ምን ብለናል? አርፈናል። ክብር ለስሙ ይሁን። አርፈናል። ወደዚህ እረፍት ትመጡ ዘንድ እናንተንም ኑ እያልናችሁ ኑ። በዚህ እረፍት ውስጥም የምትመላለሱ ወገኖቻችን በቃ ይህንን እረፍት ያዙ። ይህንን እረፍት አውሩት፣ ተጫወቱት፣ ተናገሩት። ክብር ለኢየሱስ ይሁን። ጸጋ ይብዛላችሁ። ይህንን ሁሉ ያልኩት ኢየሱስ ያድናል ለማለት ነው። ኢየሱስ ያድናል ብቻውን ማለት ነው። ጥምቀት ሳይኖር ስራ ሳይኖር ብቻውን ያድናል እያለ አዳኝ ከሱ በቀር የለም። ጸጋ ይብዛላችሁ። ኤርሚያው ተባረክ ወንድምና ጌታ እግዚአብሔር ይባርካችሁ። ለ4 ሰዓት ተኩል ያህል ቆይታ አድርገናል። ቤት ከከፈታችሁ በዚሁ አርዕስት ላይ ከፈቱ። በደንብ መጠየቅ አለበት፣ በደንብ መሞገት አለበት። እንደ መጽሐፍ ቅዱስ ያልሆነን ትምህርት እንቃወማለን። መጽሐፍ ቅዱስ የሆነውን ትምህርት የእግዚአብሔርም ቃል ያጸደቀውን ትምህርት እናጸድቃለን። ማለት መጽሐፍ ቅዱስ የተናገረውን ቃል እንቀበላለን። ስለዚህ ጌታ እግዚአብሔር ዘመናቸውን ይባርክ። ቤት መክፈት ትችላለህ እንዴ? የምትቆዩ ከሆነ እኔ እዚህ ጋር ላበቃ ነው። ልጆቼን ማስተኛት አለብኝ። እኔ ጋር ምሽት ስለሆነ በቃ። ስለዚህ ዳጊ ያለህ ዳጊ ያለህ ድንገት ተኝቶ ከሆነ ዳጊ ሌላ ቤቷ ላይ እንዳያስገባው ብዬ ነው። እና ጸጋ ይብዛላችሁ። ሶል ባሚ ባሚ ዛሬ እድል አልሰጠውም። ወንድሜ ያድነው መርጌታ ቢኒ ዳግሻ ሌሎች ቅዱሳን ወገኖች ሁሉ በሙሉ ጌታ እግዚአብሔር ዘመናችሁን ይባርክ። ጌታ የፈቀዱ ምሽት እንገናኛለን። ተባረክ ኤርሚ። ተባረክ። ሰላሙ ነው። አሜን። እሺ